መንፈሳዊ እድገት እንደ ቀጥ ብሎ አይሄድም። የእውነት እንደዛ ስለንባችሁ ከሆነ ራሱ ወጣቶች ላይ ትክክል አይደለም። አሁን እኛ አንዳንድ ጊዜ ስታይ ቀጥ ብለን ያደገን ይመስላል። በፍጹም እንደዚህ ነው ግራፉ። መውረድ አለው መውጣት አለው። መጸለይ ያቅተሃል፣ ማንበብ ያስጠላሃል። አሁን አንተ ትልቅ ሆነ ስለምናውቅ በዚህ በ20 ዓመት ያለ ወጣት ማገልገል የሚችል አይመስለውም፣ ብቁ እንደሆነም አይሰማውም። እና በ20 አገልግሎት መጀመር እንዴት ነው? ጌታ ኢየሱስን አምኖ ሊኖረው መጽሐፍ ቃሉ የሚለው ከሆነ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሊኖረው የሚወዱ ይሰደዳል። ለዚህ ፕሪንሲፕል ልክ እንደ ግራቪቲ ማለት ወደ ላይ ብትወረወር ይወርዳል እንደሚባለው በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሰው ልኖር ከተባለ ቻሌንጁ ብዙ ነው። ዳግም ልደት ማለት መኪኖቻችንን ጋራጅ ውስጥ ወስደን አስጠግነን እንደምናወጣው አይደለም። ተጠግነው ሞዴሉ ያው ነው፣ ጎማው ያው ነው፣ እንትኑ ያው ነው እና ነገሮች መሻሻል የሞራል መሻሻል አይደለም። ኢትስ ኮምፕሊት ሌላ ሞዴል ሆነን ወጣ። ሌላ አይናችን ተከፈተ። በቃ አዲስ ማንነት የክርስቶስ የሆነ አዲስ ማንነትን ሚራክለስሊ መቀበል ማለት ነው። የሰይጣን ዓላማ አንድ ነው፣ እኛን ከህይወት ጎዳና ማውጣት። ዓላማው ምንም አይቀያየር፣ ስትራቴጂ ነው የሚቀያየር። ሰላም እንኳን ደህና ቆያችሁን። ይህ መልሕቅ ፖድካስት ነው። ዘውትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል፣ በሁሉም የፖድካስት ሊስኒንግ አማራጮች ያገኙናል። ዛሬም እንደተለመደው ከአዲስ እንግዳ ጋር ተመልሰን መጥተናል። እንግዳችን ዶክተር ማሙሻ ፈንታ ነው። ከእሱ ጋር ስለ ክርስቲያናዊ ማንነት አንስተን ጥሩ ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደህና። በጣም አመሰግናለሁ ስላመጣችሁ። በጣም ደስ ብሎናል። በጣም ብዙ መቼም ክርስቲያን ሆኖ ባንተ ያልሆኑም አክቹአሊ ባንተ አገልግሎት በጣም እግዚአብሔር ቀርጾናል፣ ጠቅሞናልና እግዚአብሔር ይመስገን ባንተ አገልግሎት ባንተ ያልኩኝ በየትኛው ከተል ነው ማሙሻ ነው እርሱ በእውነት ያው ፍቅራችን ነው መሰለኝ እንግዲህ አንተ እያለ ነው የምናወራ። በጣም እግዚአብሔርን አመሰግናለሁ በእውነት ከድሮም ጀምሮ ከልጅነታችን ጀምሮ በኦንላይንም እናውቃለን። ብዙዎች የሰዎችን ህይወት ኢምፓክት አድርጓል እግዚአብሔር ባንተ አገልግሎት። እግዚአብሔርን እናመሰግናለን። አንተም ስለታዘዝክ እየሰራ ስላለው ትጋት በጣም እግዚአብሔር ይባርክህ። ስለመጣህም ደስ ብሎናል። አንሆነ ለኛ በጣም ትልቅ እድል ነው ለኛ። ምክንያቱም አባቶች የሚመሩን ታላቆች ስናገኝ እግዚአብሔር በእነሱ ውስጥ ያለውን ነገር እኛም ደግሞ ጥያቄ የሚሆንብንን ነገር ለመጠየቅ ስንጠራችሁ በጣም በቃ አቬለብል ነው የምትሆኑልንና በጣም ነው የምናመሰግነው። በጣም ደስ ብሎናል ስለመጣ። ብዙ ነገር እናነሳለን፣ በተለይ ከክርስቲያናዊ ማንነት ጋር። ወጣቶች አሁን ላይ ማንነት ጥያቄ ብዙ ነው ያለው፣ ክራይሲስ አለ። ክርስቲያናዊ ቫልዩ ባለው መልኩ ህይወትን መምራት ትንሽ ቻሌንጂንግም ነው፣ ግን የእግዚአብሔር ቃል ገልጦ የሚያስተምረንም ነገር አለን። እሱ ላይ በደንብ እናወራለን። ከዛ በፊት ግን ሁሌ እንግዶቻችን ሲመጡ የምናነሳው አሁናዊ ማንነታቸውን ስለሆነ የምናውቀው ዶክተር ማሙሻ ማን ነበረ? እንዴት ነበረ ቲኔጅ እየነበረ ቲኔጆች ስለሚያዩን ወጣቶች ስለሚያዩን በዛ ጊዜ የምናልፍባቸው መንገዶች ዛሬያችንን ላያሳይ ይችላል። ግን እግዚአብሔር ስለሚመራ ዶክተር ማሙሻ ወጣት እያለ ቲኔጅ እያለ እንዴት ነበር? ወጣት እያለ ልጆኛ አላውቅም ይመስለናል አንዴ አንተ ማይሷ መሪ የሚሞት አይመስለኝም እንደዛ። እስቲ እሱን ብናነሳ እንደ ማንኛውም እዚህ ሀገር እንደሚያድግ ልጅ ነው ያደግኩት። አሁን በክፍለ ሀገር ነው ያደግኩት እኔ። በጣም ጥሩ ቤተሰብ ነው፣ በጣም ጥሩ ወላጆች ነው ያሳደጉን። 6 ነበርን ቤት ውስጥ ያለን ልጆች እና በጥሩ ሁኔታ ነው ያደግነው። የገጠር አካባቢ ስለሆነ ራሱን የቻለ የገጠር ከተማ ችግር አለው። አሁን መሰለህ ወጣትነትን ስናስብ አሁን ያለው ወጣትነት በጣም መጥፎ እንደሆነ፣ ድሮ የነበረው ደግ እንደሆነ፣ ከተማ ያለው መጥፎ እንደሆነ፣ ገጠር የነበረው በጣም አሪፍ እንደሆነ ሳናስበው እንደዛ እናስባለን። ግን የሁሉ ቻሌንጅ ያው ነው። በቃ የጥንቱም ያው ነው፣ አሁኑም ያው ነው። መገለጫው ነው የተለያየ እና ማንኛውም ቲኔጅ የሚያልፍባቸው ተግዳሮቶች ሁሉ የኛ ተግዳሮቶች ናቸው። ሃይስኩል ስትሆን በዛ የእሳቱ ዘመን ውስጥ የሚንተከተኩ ስሜቶች እነኚህ እኮ እግዚአብሔር የፈጠራቸው ናቸው። ባይዘ ወይ ምንም ተፈጥሯዊ ናቸው።
በኃጢአት የሰው ልጅ ከወደቀ በኋላ አቅጣጫ ቀይረው እያፈተለኩ ያስቸግራሉ እንጂ ባያፈተልኩ እኮ እግዚአብሔር የሰራቸው ናቸው። ስሜቶቻችን ውስጥ ያሉ ስሜቶች፣ ይሄ ለመዝናናት የሚሰማን ስሜት፣ ለሴክሹዋል ለሆኑ ነገሮች የሚሰሙን ስሜት እኔ እኮ እግዚአብሔር የፈጠራቸው ናቸው። ልክ እንደ እሳት ማለት ነው። አሁን እሳት እኮ በቃ መልካምም ክፉም ደግም የሚያደርገው እሳትነቱ አይደለም፣ አጠቃቀሙ፣ ኮንትሮል አደራረጉ እና በደንብ አድርገህ አስተካክለህ ከተጠቀምክበት ምግብህን ያበስላል፣ እንትን ያደርጋል። በጣም ፕሮፐር ሲሆን ማለት ካፈተለከ ደግሞ በቃ እንዳለ ቤቱን ያጋየዋል ማለት ነው። ለዚህም የእነኛ ስሜቶች የሌለው የለም። በቃ ሁሉ ሰው በእግዚአብሔር ስለተፈጠረ አንድ ግን ደግሞ በኃጢአት ስለወደቅን ደግሞ መሽሎኪያው በዛ ማለት ነው። እኔ ኃጢአትን እንደዛ ነው የማየው። ስሜቶቻችን የሚሾልኩበት ትክክለኛ ያልሆነ መሽሎኪያቸው በዛ። ስለዚህ በቃ ከዛ ጋር መታገል አለው። በቃ ልጅ ሆነን እና እኔም እንደዛ አይነት ትግሎች ነበሩኝ። ፎርቹኔትሊ ትምህርት ወድ ነበር። በቃ ይሄ ከኛ ቤት ከቤታችን ልጆች ትምህርት በመውደድ ይታወቃለሁ። በጣም ፎከስ አደርጋለሁ ትምህርት ላይ። ሃይማኖት በጣም እናጠብቅ ነበር። ከእናቴ ጋር ቤተክርስቲያን መሄድ፣ እነኚህ ጾሙ፣ ቅዳሴ መከታተል፣ ሰንበት ትምህርት ምናምን በሚባሉ በጣም መልካም በሆኑ ስነ ምግባርን የሚቀርጹ በጣም ባህላዊና ሃይማኖታዊ ነገሮች ስለከበቡኝ በጣም ያግዙኝ ነበር። ችግር አልባ አያረጉህም፣ ግን በተወሰነ ደረጃ ደግሞ የነበረው ስነ ምግባር፣ አስተዳደግ፣ ትምህርት እንደዚህ በጣም አግዞኛል እንጂ በጣም ማንኛውም ወጣት ስትራግል የኛ ስትራግል ነበር። ሌላው ግን በጣም እግዚአብሔር ያረገልኝ ደግ ነገር እኔ 16 ሲሆነኝ ነው ወንጌል ያወቅኩት። በጣም አርሊ በቃ ዋናው ላይ 11ኛ ክፍል እየጨረስኩ ነበረ። እዛ ላይ ነው ጌታ ኢየሱስን የተቀበልኩት እና የእግዚአብሔር ቃል ማንበብ፣ ጸሎት፣ ህብረት ውስጥ ገባው። እንደገና ደግሞ በእኛ ጊዜ ያው ስደቱ በጣም ከባድ ነበር። እኔ አይ ቲንክ የኮሚኒስቱ ስርዓት ሊያልቅ አካባቢ 3 ዓመት ሲቀረው ነው ጌታን ያገኘሁት። ግን በቃ ከቤተሰብም ኩርኩሙ አለ፣ ከአካባቢው አለ። ያን ጊዜ አዮማ ምናምን የሚባል ነበር፣ ከነሱ አለ። እነሱ አሁን ቻሌንጁ ተቀየረ ማለት ነው። ያኛው ያው በጣም ስሜቱ ግለቱ አለ። እዚህ ደግሞ በቃ ፊዚካሊ የሆነ አለ፣ ከጓደኞች መገለል በጣም እኔ እንደ ትልቅ ስደት የማየው ዝም ብለው የጎተቱን ያወጡን ያወረዱን ምናምን ስናመልክ ድንጋይ እየተወረወረብን ምናምን ሳይሆን አንድ ሰሞን በቃ ሰው ሰላም እንዳይለን፣ ወጣቶች ከኛ ጋር እንዳይገናኙ ምናምን የሚደረጉ ጥረቶች ነበሩ። እነሱ በቃ ከጓደኞች ትገለላለ፣ ዩኒክ ሆነ ትታያል። አሁንም ያሉ እኮ ክርስቲያን ወጣቶች እንደዛ ፌስ ያደርጋሉ። በሃይ ስኩልም በኮሌጅም እንደ ብርቅዬ እንስሳ ለብቻቸው ሰው ሁሉ መጠቋቋም ያደርጋል። እንደዛ አይነት ቻሌንጆች ምናምን ነበሩኝና አይ ቲንክ በዛ በስራዎቹ ውስጥ ያለው ጌታን ማግኘቴ በራሱ በጣም ትልቅ ኢምፓክት ነበረው። ከዛ ለኮሌጅ አዲስ አበባ መጣሁ። እኔ አይ ዶንት ኖ ለአገልግሎት ስጠራ ራሱ እኔ ፕሮፐርሊ 20 ነገር እንኳን እየሞላኝ ነገር አልነበረም። በጣም አርሊ ነው የጌታን ድምጽ የሰማሁት እንደማገለግል። የራሱ ቻሌንጅ ነበሩት በወጣትነት መጠራት። ግን ወጣት እያለሁ ነው ለአገልግሎት ራሱ እግዚአብሔር የጠራኝ። እነሱ አግዘውኛል እንጂ ትግሉ እንኳን እኛ ብዙ ጊዜ ትልቅ አሁን አንተ ትልቅ ሆነ ስለምናውቅ በዚህ በ20 ዓመት ያለ ወጣት ማገልገል የሚችል አይመስለውም፣ ብቁ እንደሆነም አይሰማውም። እና እሱን እንዴት ነበር የተቀበልከው? ራስን ብቁ እንደሆንክ ያው እግዚአብሔር ጸጋ ነው የሚሰራው። ግን አንዳንድ ጊዜ ስትራግል የምናደርገው እኔ ለዚህ እገባለሁ ወይ ብቁ ነኝ ወይ ብሎ ማሰብ አለና በ20 አገልግሎት መጀመር እንዴት ነው? ከባድ ነበር። መጀመርም አይቻልም ነበር የዛን ጊዜ። በእኛ ጊዜ ደግሞ እድሎችም የሉም። እኔ እግዚአብሔር ራሱ እንዴት እንዳደረገው አላውቅም። ብዙ ጊዜ ለመመስከር ሞክሬያለሁ። እኔ የተደራጀ ቤተክርስቲያን አላውቅም ነበር። ለምሳሌ ጌታን እንዳገኘን ቤት ለቤት ያሉ አይነት ህብረቶች አሉ አይደል? እኛ ጋር እንደውም አንዲት ብቻ ነው የነበረችው። ጥቂት ሆነን እየተሰባሰብን እናመልካለን፣ ቃል እንከፋፈላለን ምናምን። እኔ መደብ ፎርማል የሆነ ቸርች አላውቅም። እንዳሁኑ ደግሞ ኢንፎርሜሽን አዲስ አበባ ስላሉ ነገሮች ወይ ውጭ ሀገር ስላሉ ነገሮች ብዙ ኢንፎርሜሽን ምናምን ማግኘት ምንም የለም። በቃ ምንም እና ቤተክርስቲያን ምን ይመስላል መድረክ አይቻላውቅም፣ ፑልፒት አይቻላውቅም፣ ምንም ነገር አይቻላውቅም። እንደዚህ ቃል የምትከፋፈል ህብረት ናት ለኛ ቤተክርስቲያን ማለት። ከዛ ለመጀመሪያ ጊዜ በደንብ አገልግሎት የሚባሉ ነገሮችን በደንብ ማየት የጀመርኩት
መምህራን ኮሌጅ እዚህ ኮተቤ ስገባ የተማሪዎች ህብረት የተጠናከሩ የዩኒቨርሲቲ ተማሪዎች ህብረት ነበር የዛን ጊዜ እና እዛ ውስጥ ገባው ማለት ነው። ዩኒቨርሲቲ ፌሎሺፕ ስገባ መጽሐፍ ቅዱስ ጥናት አለ፣ በደንብ የተደራጀ ባይብል ስተዲ አለ፣ የሆነ ግሩፕ አለ የሚያስተባበር ፌሎሺፑን የሚመራው። በዛ ጊዜ ስቲል አብያተ ክርስቲያናት ብዙዎቹ እንደተዘጉ ነበር፣ ግን የኮተቤ መካነ ኢየሱስ ቤተክርስቲያን ስቲል ክፍት ስለነበረ እዛ እንሄዳልና ላይክ የተደራጁ ነገሮች ማየት የጀመርኩት እዛ ነው በተወሰነ ደረጃ እና እድሎችም እንዳሉ እንዴትም እንደማገለግል የእውነት ምንም አላውቅ። እኔ ዝርዝሩን እግዚአብሔር አልነገረኝም ነበር። ብቻ አይ ጀስት ፌልት እግዚአብሔር በልዩ ልዩ መንገድ ተናገረኝ። ትምህርት ከጨረስኩ በኋላ ወደ አገልግሎት እንድመጣ ብዙ ነገሮችን አይ ነበረ። አሁን የማገለግላቸውን ነገሮች የእውነት አያቸው ነበረ እንዴት እንደሚሆን ባላውቅም እና ያን ጊዜ ወጣት ሆኖ ለአገልግሎት መጠራት ብቻ ሳይሆን ወጣት ሆኖ ማገልገልም ፖሲቢሊቲው ብዙ አልነበረም። የእውነት በህብረቶች ምናምን እናገለግላለን፣ ግን ቤተክርስቲያን ሲስተም ውስጥ ለመግባት በጣም ከባድ ነበርና እሱ ስትራግል ትንሽ አታግሎኛል። እኔ አሁን አንደኛ እኔም አላውቅም ነበር። እኔ የመሰለኝ የነበረው ልክ እግዚአብሔር ያሳየኝን ነገር ወዲያው መሆን ነበር የመሰለኝ እና በቃ አሁንም ያን ጊዜ ወዲያው ፕሮሰስ የሌለው እና እኔ በጣም በቃ በብዙ አይቻለሁ። በቃ ጉባኤ ትልቅ አይቻለሁ፣ ግን በህልም አይቻለሁ ብዙ ነገር አይና ትልቅ ጉባኤ ምናምን እና በቃ ልክ ለአገልግሎት ስወጣ በቃ መድረኩ ተሰናድቶ ወዲያው ትልልቅ ጉባኤ ላይ ነበር የተፈንደዛ ነበር ሀሳብ ለካ ሌላ ጌም አለ ውስጥ እና እሱ ስትራግል ነበረ። ያን ጊዜ ደግሞ ብርቅ ነበር እንትንም ማግኘት፣ ጋይድ የሚያደርግ ሰው ማግኘት። አሁን በአንድ በኩል አሁን ሰው ስለ ሁሉ ሰው መረጃ አለው፣ ሰዎችን በየቤተ ክርስቲያኑ አግኝቶ ማማከር ማናገር ይቻላል። ያን ጊዜ የሚመክሩ ጋይድ የሚያደርጉ ሰዎችን ማግኘት በጣም ከባድ ነበር። ቤተክርስቲያንም ፋታ ስላልነበራት መሪዎችም በራሳቸው ትግል ውስጥ ስለነበሩ ፋታና እኔ 2-3 ዓመታት የመንከራተት ጊዜያት ነበሩ እስከማገኝ ድረስ ቤተክርስቲያን ውስጥ መጥቼ በዚህ መልክ ነው መሄድ ያለብህ፣ ቤተክርስቲያን መመለስ አለብህ፣ ለአገልግሎት መለየት አለብህ፣ ኦርዴን መደረግ አለ። ኦርዲኔሽን የሚባል ቃል እኔ ለመጀመሪያ ጊዜ ሰማሁት ለአገልግሎት ወጥቼ ነው። 3 ዓመት ምናምን በኋላ ነው you need to go back እና ኦርዴን እንደዚህ እና መጽሐፍ ቅዱስ ትምህርት ቤት አለ መሄድ አለና እንደዚህ አይነትን መካሪ እስከምታገኝ ድረስ የራሱ መላተም አለው። ያን ጊዜ በጣም ጥሩነት አለው። ቢኮዝ የመጀመሪያ አይ ቲንክ በወጣትነት መጠራት ጥሩነት አለው። የወጣትነት ኃይልህን ግለትህን ሳይባክን አገልግሎት ላይ ማድረግ ይቻላል። ቻሌንጁ ግን ብዙ መላተም ደግሞ አለው፣ ብዙ ነገር ስለማናውቅ ማለት ነው። በጣም ይሄ በወጣትነት ጊዜ ላይ ያለውን ጊዜ ደግሞ ለእግዚአብሔር ማዋል በጣም ትልቅ እድል ነው። በጣም ብዙ ሰው ባይዘወይ የምኔ ለምሳሌ ሰዎች ሲያነጋግሩኝ እግዚአብሔር እንደጠራኝ ስነግራቸው ሲያነጋግሩኝ የሚመክሩኝ ጥሩ ነው እግዚአብሔር ጠርቶሃል፣ ግን ትንሽ ከፍ ስትል መጀመር ትችላለህ። እኔም ያን ጊዜ የነበረውን እኔን ለመሳል ሞክራለሁ። በጣም ቀጭንዬ ልጅ፣ በጣም ትንሽዬ ልጅ፣ ድምፁ ቀጭን ልጅ፣ ጸጉሩ የተንጨባረረ ልጅ ቢሮዬን ሲመጣ ለስለው ሞክራለሁ። አሁን ራሱ እኔ ጋር መጥቶ ቢያነጋግረኝ ፕሮባብሊ እኔም ትንሽ ቆይሳለሁ። በጣም ገና ነበርኩ እና በጣም ያሳመኑኝ ልክ በጣም ትክክል ናቸው። አይ ደግሞ እኮ መብሰል አለብህ፣ ትንሽ ጊዜ ሄደ ስራ ሰርተህ ትንሽ በሰል ብለህ ምናምን በቃ ይሆናል። ስጸልይ ደግሞ የሚሰማኝ ነገር ነው ይሄ ነው ጊዜው ይሄ ነው የሚለው ደግሞ እንደገና ያስጨንቀኛል። እና በእነኚህ 2 ትክክል የሚመስሉ ሀሳቦች ውስጥ ነበርኩኝ። በቃ ጊዜው አሁን ነው፣ መጀመሪያ ጉልበት ኃይል ኤነርጂ ለአገልግሎት ነው ወይስ ትንሽ ቆይቼ ትልቅ ሰው ስሆን የሚለው ትገና እኔ ኢን ማይ ኬዝ የራሱ ዋጋ ቢያስከፍለኝም አሁን ወደ ኋላ ቁጭ ብዬ ሳሰላስለው በጣም ደሰታለሁ። ልጅ ሆኜ አገልግሎት ስለጀመርኩና ትምህርት ቤት ሄጄ መጽሐፍ ቅዱስ እንደዚህ ምናምን ስለተማርኩ በጣም ይሄ ትልቅ እድል ነው። አንድ የምናነሳው ነገር ከዚህ በፊት እያነሳ ነበር ስለ ሚሽን ስናወራ፣ ሚሽነሪ ሲባል በጣም ትልቅ ሰው እድሜው የገፋ ከዌስተርን ሀገር የመጣ ከምዕራብ የመጣ ሰው ነው እንጂ እዚሁ ሀገሩ ሰው ራሱን ለእግዚአብሔር መስጠት በወጣትነቱ በጣም አስቸጋሪ መስሎ ነው የሚታየና ከዛም ጋር ተያይዞ እዚህ ስለ ወጣትነት ቻሌንጅ ብናነሳ ጥሩ ነው። ቅድም ስታነሳለን ነበረ፣ ብዙ ስደት ነበረ፣ ብዙ ስትራግሎች ነበሩ ፐርሰናሊም፣ ከዛ እንደገና ከሶሳይቲው የሚመጣ በእግዚአብሔር ቃል እውነት ልንኖር ስንታገልና
ሁለቱንም ኮምፔር ይሄን ሁለቱንም ጄኔሬሽን ብናነሳ በአንተ ጊዜ የነበረውንም አሁንም ያለውን ወጣት የዛ ጊዜ የነበረው ቻሌንጅ እንዴት ነበረ? እንዴት አለፍከውስ? ምንድነው ያበረታህ የሚለውን ነገር አሁንም የምንታገል ወጣቶች አለን። ብዙ ቻሌንጅ አለ። ስለዚህ እሱን ቻሌንጅ ዊን የሚያደርግልንና ለእግዚአብሔር እንድንቆርጥ አንተ በ20 ዓመት ራስህን ለእግዚአብሔር አሳልፈ ሰጥተሃልና እንደዛ ያረገህ ነገር ምንድነው? አሁንስ ያለው ወጣት የሚታገለው ነገር እንዴት ያልፋል የሚለው ምን መሰለህ? አሁን በክርስትና ህይወት ጌታን ስንከተል ኢየሱስን ስንከተል ፈጽሞ የነጻነት ዘመን የሚባል የለም። አሁን ብዙ ሰው አንዳንድ ጊዜ እኛ የነበርንባቸውን ፊዚካል ስደቶች የነበሩባቸውን የኮሙኒስትና ሌሎች ዘመናት ይወስዱና የስደቱ ዘመን ይሉታል። ከዛ በኋላ ያለውን ጊዜ ነጻነት አይኔም እንደበዛ አላምንም። ጌታ ኢየሱስን አምነው ሊኖረው መጽሐፍ ቃሉ የሚለው እውነት ነው። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖረው የሚወዱ ይሰደዳሉ። this is a principle ልክ እንደ ግራቪቲ ማለት ወደ ላይ ብትወረወር ይወርዳል እንደሚባለው በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሰው ልኖር ከተባለ ቻሌንጁ ብዙ ነው። ፈተና አለው፣ ስደት አለው፣ መከራ አለው። ፎርሙ ብቻ ነው የሚለያየው። አሁን እንግዲህ የሰይጣን ዓላማ አንድ ነው፣ እኛን ከህይወት ጎዳና ማውጣት ነው። ዓላማው ምንም አይቀያየር፣ ስትራቴጂ ነው የሚቀያየረው። በስትራቴጂው ለምሳሌ በወላጆችና በባህሉ በሃይማኖት ወይ ደግሞ በመንግስት ስርዓቶች በመናምን የሚሰደዱ አሉ። ሞር ፊዚካል ነው። 7 ዓመት ምናምን የታሰሩ እኮ አሉኛ ሀገር። ያው እንደምታኔ አሁን ላስባቸው ሞክራለሁ። ባይ ዘ ወይ ወጣቶች የሃይ ስኩል ጨርሰው ዩኒቨርሲቲ ለመሄድ የሚዘጋጁ ወጣቶች 7 ዓመትህን እስር ቤት ማሳለፍ ማለት እኮ ፊውቸርህ እንዳለ እኮ ነው። ደግሞ ክደህ መውጣት እየቻልክ በጣም ክደህ መውጣት እየቻልክ ማለት ነው። በጣም ፊዚካል ነው። ጸን በቃ ግርፋት አለው፣ መከራ አለው፣ ስደት አለው፣ መገፋት አለው። መገለጫው ሞር አካላዊ ነው እና ባህላዊ እና እንደዚህ ነገሮች ናቸው። አሁን የነጻነቱ ዘመን ምንለው እኔ እንደውም አንዳንድ ጊዜ የባሰ ነው የሚመስለኝ። የእስር ቤቱ አይነት ነው የተቀየረው። ነጻነት የሚመስል እስር ቤት ነው። ከክርስቶስ ዲስትራክትድ እንድንሆን በጣም ብዙ ነገሮችን አቬለብል በማድረግ ይሄ ለእግዚአብሔር እንዳትሆን ይሄ እያባበለ የሚወስድ ውሃ ነው። አሁኑ ያባብልሃል። ፊዚካሊ ላይ ገለጥ ይችላል። ሰው መጥቶ አፍንጫህን ላይ ይችላል። በአንዳንድ ቦታዎች ይላል። ኢትዮጵያ ውስጥ ራሱ በጣም የሚገደሉ አሉ። የእውነት በጣም አለ። በብዙ ቦታዎች ያው እንደምታየው ፊዚካል ስደቶች አሉ። ማህበራዊ መገፋቶችም አሉ። ጌታን ላስከበር ከተባለ ሰው እንደው አመቻምቸን ስለምንኖር ነው እንጂ አንዳንድ ጊዜ ክርስቶስን እንኖር ከተባለ ማህበራዊ መገፋቶችም አሉ። በዩኒቨርሲቲ ካምፓሶች በጣም ዋጋ የሚከፍሉ ልጆች አሉ። በኮሌጆች ውስጥ የሚገፉ የሚገለሉ ልጆች አሉ። እና አንድ ማወቅ ያለብን ነገር በቃ በእያንዳንዱ ዘመን ላይክ የረፍት ዘመን ጌታችን ሲመጣ ብቻ ነው። የነጻነት ዘመን ያን ጊዜ ብቻ ነው እንጂ ክርስቶስን እንኖር ካለን ስደትና መከራ እንዳለው ማወቅ በራሱ በጣም ጥሩ ነው። አሁን አይ ቲንክ አንፕሪፔርድ ነው ብዙ ወጣት። ስትፈልግ ቸርች ትመጣለህ፣ ሳትፈልጋት ህይወትን አቅልሎ አለመሰደድ ይቻላል። አይ ቲንክ እሱ ነው አንዱ ትልቅ ችግር። ህይወትን ዝቅ ካረግ ነው እንደ ጎረቤትና እንደ ጓደኛ ከኖርን እሱ የማያሰደድ ክርስትና ነው። አሁን የቸርች ፖፑላር ሆኗል። ቸርች መሄድም ፖፑላር ቲንግ መሄድ ትችላለህ፣ አለመሄድ ትችላለህ። እሱ አይሰደድም። እሱ ምኑ ይሰደዳል? አሁን ትንንሽ ፍጥረታት አሉ። እነኚህ እንትኖች የእንስሳ አይነቶች ያረፉበትን ነገር መልክ በመያዝ ነው የሚያመልጡት። ትንሽዬ ናቸው። ማንም ታይኒ አሁን እንደ እስስት ምናምን አይነቶቹ 7-8 ዝርያዎች አሉ ሳነብና ፕሮቴክሽናቸው ምንድነው? ያረፉበትን አዶፕት ያደርጋሉ ከለር እና አለት ላይ ሲያልፉ አለቱን ይመስላል። ሰው አታያቸውም። ቅጠል ላይ ሲያልፉ አረንጓዴ ይሆናሉ። አዶፕት ያደርጉታል ከለሩና አታያቸው። እንደዛ ነው ክርስትና ከኖርን እኮ ምንም አንሆንም። ቅጠሉን ከመሰለን፣ አለቱን ከመሰለን፣ አካባቢውን ከመሰለን፣ ይሄ በቃ ጓደኞቻችንን ከመሰለን ዩር ኮል ቸርች ሄዳለሁ ማለት ብቻ ይበቃል። እሱ የቀጠነ ነው። እሱ የወረደ ነው። አይ ዶንት ቲንክ እግዚአብሔር ወጣቶችን ለዚህ አልጠራም ብዬ ነው። እኛ እግዚአብሔርን ለመምሰል ክርስቶስን ለማስከበር መከራና ስደት መገፋትን ቢኖር በቃ ጠንክሮ ለመቆም እሱን እንኖር ካለን ግን መከራዎች፣ ችግሮች፣ መገፋቶች እንዳሉ ማሰብ በራሱ ማወቅ በጣም ትልቅ እንትን ነው። ሳምቲንግ ኤክስፔክት ስታደርገውና በድንገት የሚደርስብህ አደጋ እኮ ጉዳቱ በጣም የተለያየ ነው። እንደሚደርስ ስታውቅ ጠበቃ አድርገህ ትይዛለህ። እንደማይደርስ ስናውቅ እኮ ምንም በቃ የምትይዘው ነገር ስለሌለ አወዳደቁ የከፋ ይሆናል። እና ይሄን ማወቅ በጣም ክፉ ዘመን ነው ያሁኑ ዘመን። you can be anything but ክርስቶስን ማስከበር
ኤኒቲንግ መሆን ይቻላል። ሰው ሳያፍር ምንም ነገር መሆን ይችላል። ምንም ሳያፍር በአደባባይ እኔ እንትን ነኝ ማለት እኔ የክርስቶስ ተከታይ ነኝ ብለህ በተለይ ከኖርክ ዲክላሬሽኑ ይሄ በሚዲያ የምናደርገው ሳይሆን ሪሊ በትምህርት ቤት በጓደኛ በጎራይ ከኖርን ግን ስደቶች፣ መከራዎች፣ መገፋቶች እንዳሉ ማወቅ በጣም ያስፈልጋል። አንዱ እሱ ነው። እኔ የጠቀሙን የሚመስሉኝ ነገሮች አንደኛው ጀኑዊን እኔ ጌታን ስንቀበል አይ ቲንክ የምር ነው ኤክስፔክት አርገኸው ነው። ፈጽሞ ጌታን መከተል ፖፑላር ገጽታ የለውም ነበር። ከተቀባይነት እንደሌለው እያወክ ነው የምትገባበት ራሱ መጀመሪያ ራሱ እሱ በጣም የጠቀመን ይመስለኛል። ሳምሃው ስፒሪቹዋል ፕሪፔርድነስ በጣም አለ። ጓደኞች እንደሚጠሉ ድንጋይ እንደሚወራ እኛም ወርውረን አለ። እኔ እኮ እዛች የምትሰበሰብ ጉባኤ ላይ ወርውር ያለው ድንጋይ እና እሷን መዞር ያገኛል ኤክስፔክትድ ነበር። ኤክስፔክትድ እሱ በጣም የጠማው። ሁለተኛ ግን በቃ ሲሪየስ ኮንቨርዥን ጌታን አውቃለሁ ወይ? ለምን ቸርች የምሄደው? ለምን ወርሺፕ ሶንግስ የምሰማው? አማይ ሪሊ ጀኑዊንሊ ክርስቶስን ተቀብዬ ኮንቨርትድ ሆኛለሁ ወይ? ይሄን በጣም ቼክ ማድረግ፣ በእግዚአብሔር ቃል መተከል እና በጣም እኔ የረዱኝ ነገሮች ብዬ የማስበው የእግዚአብሔር ጸጋ ነው። እርግጥ ግን ፌሎሺፕ በቃ ህብረት ኢሚዲየትሊ ሰው ህብረት ውስጥ ሲገባ የምትቋቋምበት ጸጋ ይሰጣል። በቃ አለ። በሙቀት ውስጥ ፕሮቴክሽን አለ። ብዙ ጊዜ ስለ ህብረት ሳስተምር አነሳዋለሁ። እኔ እዚህ ናሽናል ጂኦግራፊክ ላይ ምናምን ማየት ይቻላል። አሁን አንበሶች አናብስት ሲያድኑ አሁን የአፍሪካ ጃንግልስ ምናምን ብትሄዱ እኔ ድሮ የሚመስለኝ አንበሳ ሄዶ በቃ ለቁርስ የመረጠውን ለምሳ የመረጠውን ብርግ የሚያደርግ ነው። እንደዛ ፈሪ ነው፣ በጣም ይፈራል። የጫካው ንጉስ ምናምን ስለሚባል እኔ የሚፈራ አይመስለኝም። እና ሄዶ በቃ ዜብራ ወክ ሲያደርግ ብድግ አድርገው ግን አንበሳ መንጋ ይፈራል። ክራውድ ውስጥ ግብት አይልም። ሶ አዝ ሎንግ አዝ እንስሳቱ ክራውድ ውስጥ ችምችም ብለው እስካሉ ድረስ አገብቶ አይመርጥም። እንትን ውስጥ ምንድን ነው የሚያደርግ? ኮንፊዥን ነው። 3-4 እየሆነ እየጮኸ በዚህ ጋር እየመጣ እያስፈራራ ምናምን እያደረገ መነጠል ነው የሚፈልገው። እና አይታችሁ ከሆነ አሁን ዩቱብ ላይ ምናምን ሁሉ አለ እንደዚህ ምናምን። ከዛ ግራ ያጋባቸዋል። በዚህ ገዳ 3 ምናምን ሆነው ነው የሚያድኑት። በጣም ስትራቴጂክ ነው። ይጮኻሉ ምናምን ያደርግና አንዷ ስትነጥ በቃ ክራውዱን ወጣች ማለት ነው። እና አሁን ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያቸው ይዞራል ነው እንጂ ፒክ እኮ አያደርገን። ክራውድ በቃ ሙቀቱ በደሞ እኛ ስንሰባሰብ ህብረት ሲኖር የክርስቶስ ፕሬዘንስ አለ። እና እኔ አሁን ቸርች ላይ ሲሆኑ ወጣቶች ችግሮቻቸውን መቋቋም የሚያቅታቸው የሚያወሩት የለም፣ ካውንስል የሚያደርጋቸው የለም፣ አካውንታቢሊቲ የላቸውም። ዛሬ ሰኞ እዚህ ጋር ናቸው፣ ማክሰኞ እዛ ጋር ናቸው። ከእንደዛ አይነት ህይወት ወጥተን በህብረት ሪሊ አካውንታቢሊቲ ግሩፕስ በጣም ያስፈልጋሉ ብዬ አስባለሁ። እና የእግዚአብሔር ጸጋ ነው ያቆመን፣ ግን ደግሞ ጌታን ኤክስፔሪየንስ ማድረግ፣ በእግዚአብሔር ቃል መተከል፣ በህብረት ውስጥ መሆን የመሳሰሉ ነገሮች መናቅ የለብንም። እንትን ናቸው የማይለወጡ መሰረቶች ናቸው። አሁን ህብረት የማያስፈልግበት ጊዜ ያመጣል። የፈለገ ኦንላይን አሁን እኛ የምናስተላልፋቸውን አይነት መልእክቶች ቁጭ ብለን ብንጠጣ የፈለገ ቸርችን ኦንላይን መከታተል ብንችል ምንም ማይሆን ነገር ነው። በቃ ምንም ሰው መብል ብቻ አይደለም የሚያስፈልገው። ልበላ እችላለሁ አሁን ኮንቴንት፣ ግን በቃ ሙቀት አለ፣ ፕሮቴክሽን አለ፣ በጣም ብዙ ነገር አለ። እና እንዳያታልለን፣ ሚዲያው እንዳያታልለን፣ ይሄ ኢንፎርሜሽን ስላገኘን ብቻ ወጣቶች ማምለጥ የሚችሉ ስለሚመስለኝ በቃ አካውንታቢሊቲ ግሩፕስ፣ የቤተ ክርስቲያን ህብረት፣ በላያቸው ላይ ሜንቶር የሚያደርጓቸው ሰዎች፣ ተጠያቂነት ምናምን እነኚህ ነው የሚያቆሙ። የአሁኑ ዘመን እንደውም ይብሳል። እኔ ወጣቶችን ባይዘወይ ወጣቶችን ሳገለግል ተስፋ ያለው ደግሞ ያሳዝኑኛል። በቃ ሁለት ነው። በቃ የሆነ የሚንሰፈሰፍ አንጀት አለኝ። ቢኮዝ አሁን እነሱ እያለፉበት ባለው መልኩ እኛ ብንፈተን እናልፍ ይሆን ወይ ብዬ ትናረጋለሁ። ብዙ ነገር እኛ የተፈተን ነው በጥረት ነው። አሁን እየተፈተነ ያለው ወጣት በአባንደንስ ነው። አሁን እኛ ድሮ ምንም በቃ ሰርቶ አደር ጋዜጣ የምትባል ፈልገ ማንበብ ነው፣ ግጥም ምናምን ነው የምናነበው። አሁን ምን ማታነበው ምን ማታየው አቬለብል፣ ሁሉ ነገር አቬለብል ነው፣ አባንደንት ነው። ዲሲፕሊንድ መሆን እችላለሁ ወይ ወንደነስ ነው። በጣም የእውነት ያሳዝኑኛል። የኃጢአት አቬለቢሊቲ ጌታ ጋር እንዳንሆን ያለው የዲስትራክሽኑ ብዛት በጣም ያሳዝኑኛል። አት ሴም ታይም ደግሞ
ሆፕ ተስፋ ያለው ከዚህ የቆሙ ወጣቶች ደግሞ አሉ። ይህን ሁሉ እያዩ በጣም የቆሙ ወጣቶች አሉ። የሚያስፈልጋቸው ግን የሚመስለኝ በእግዚአብሔር ቃል መተከል፣ በህብረት ውስጥ መተከል፣ እነኚህ ነገሮች ካሉ በሁሉ ዘመን ያለው ጌታ ያው ስለሆነ በአባቶቻችን ዘመን የነበረው በእኛ ዘመን የነበረው አሁን ያለው ወደፊት ያለው ጌታ ስለማይለወጥ እግዚአብሔር ያሳልፈናል አሸናፊ ስለሆነ ብዬ አምናለሁ። ቴንኪዩ። በእውነት ትልቅ ምክር ነው። በቤተ ክርስቲያን መሆን በተለይ የሆነ ፋሽኑ የሚያልፍ ነገር ምናምን እኔ አገኛለሁ አነባለሁ መጽሐፍ ቅዱስ እውቀት አለኝ ምናምን የምንል ብዙ ወጣቶች ስላለን በእውነት ትልቅ ምክር ነው። አንድ ሌላ ብዙ ጊዜ የምናነሳው ፖድካስት ላይ አንድ ጥያቄ ያለን ቅድም አንተም ስታነሳው ነበር በ16 ዓመቴ ጌታን በማወቄ በጣም እድለኛ ነኝ ስትል ነበርና አክቹአሊ ይሄ እድለኛነታችን የሚደበዝዝ አይደለም ለእውነተኛ ክርስቲያን እና ጌታ ኢየሱስ ክርስቶስን የማወቅን ዋጋ በአንተ ህይወት ውስጥ እንዴት ነው የምትገልጸው? ምን ይሰማሃል? ጌታ ኢየሱስን አውቀኸው እየተከተልክ ስላለኸው ህይወት how precious for you ላንተ? እንዳልሽው ነው። በየትኛውም እድሜ ሰው ክርስቶስን አገኘ ማለት is everything ሁሉ ነገር ነው። እኔ I don't know በቃላት ዲስክራይብ ማድረግ ይችል እንደሆነ ለምን መሰለሽ እኔ ፈጽሞ ሆነዋለሁ ያላልኩትን ህይወት ውስጥ ነው እግዚአብሔር ያስገባኝ። ለኔ ኢየሱስ ክርስቶስ የሃይማኖት ዲቤት አልነበረም፣ የሃይማኖት ለውጥ አልነበረም። እነኚህ ሁሉ ነገሮች እኔ አላውቅም ነበር፣ በቃ አላውቅም ነበር፣ አላውቀውም ነበር ይመስለኝ ነበር እንደማውቀው በቃ አልነበረም። በቃ በራልን አይደል የሚለው ቅዱስ መጽሐፍ ራስ እኮ በራልን፣ በቃ ተገለጠልን ክርስቶስ በቃሉ። ይሄ ዝም ብሎ ሚስቲካል የሆነ አንዳንዱ ተገለጠልን ምናምን ስንል የሆነ ይሄ ስፒሪቹዋል ሚስቲካል ምናምን በሆነ መንገድ ብቻ ነው የሚያስቡት። እሱ አንድ ገጽታ ነው። ኦብጀክቲቭሊ እንደዚህ በሚታይ በሚዳሰስ መልኩ ነው እኔ ክርስቶስ ወደ ልቤ የመጣው። ባያዝድ ነበርኩ እኔ አሁንም መሆኑን ህይወትና በዚህ መልኩ ጌታን እንከተላለን የሚሉትን የሚያናንቅ፣ የሚያክፋፋ፣ የሚያሳድድ እነሱን ሲሳደብ በእነሱ ሲሳለቅ የሚውል ነበርኩ። እኔ አላውቅም ፕሮፐርሊ እንትኑም አልነበረኝም። ሶ ጌታን እንዳውቅ ሰው መጽሐፍ ቅዱስ ሸር ሲያደርገኝ ለኔ ሁሉ ነገር አዲስ ነው። አንብቤ ያላውቅም መጽሐፍ ቅዱስ ሰው አነበብኩ ማለት ነው። አሁን የሆነ አነጻጸር የሃይማኖት ንጽጽር አድርገን ዲቤት አድርገን ማለት ሲሆን ሜቢ you may appreciate intelligence እና የተከራካሪነትና የሃይማኖት ንጽጽር አድነት አብዛት መጽሐፍ ቅዱስ አንብቤ ያላውቅም ነበር። መጽሐፍ ቅዱስ አነበብኩ። መጽሐፍ ቅዱስ ሳነብ አንዳንዶቹን አይቻቸው ሰምቻቸው አላውቅም። አሁን እኔ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጠ። ተነግሮኝ ይሆናል ግን አልሰማሁም። እግዚአብሔር ዓለሙን ሁሉ ስለወደደ አንድያ ልጁን ሰጠ፣ በእርሱ የሚያምን አይፈረድበትም፣ እንዲያው በጸጋው ነው የምንጸድቀው። እግዚአብሔር ልጁን ክርስቶስን ማስተሳረጊያ አድርጎ ሰጠን። እግዚአብሔር ከኛ ጋር የሚፈልገው በርቀት እንደ ድርጅት ሃይማኖት ሆነን እንድንከተለው ሳይሆን የአባትና የልጅነት ነው አይደል ነው። እና እነኝን ሰምቼ ደግሞ እኔ የሰማው ቀን ተኝቼ ሳይሆን ለመተኛት ስሞክር the whole night በጣም በብዙ መልኩ የሚያናውጡኝ spiritual experiences ነበሩ። ሶ ለኔ ጌታ ተመስክሮልኝ the next morning ያለው ሰውዬ ሌላ ሰው እንደሆንኩ አይቼዋለሁ። ሶ ኢየሱስ ክርስቶስ ህይወት ነው። ሰው ድርጅትና ምናምን ሲያደርገው ያስገራል። ህይወት ነው የበራልኝ፣ ህይወት ነው ያገኘሁት። እንትን አልነበረም፣ የሆነ ለኮምፕሮማይዝ ቦታ አልነበረም፣ ጌም አልነበረም። አሁን አይታችሁ እንደሆነ እዚህ ደስ የሃይማኖት ጥለዛ አድርገነዋል። እዚህኛው ጋር እዚህኛው ጋር እሱ ሰከንደሪ ነው። ሰው ኢየሱስን ይወቅና ከዛ መንጋውን ይምረጥ። የት በሆን ነው ሞር አሁን እኮ ለኛ ቤተክርስቲያን ማለት የት በሆን ነው የያዝኩትን ህይወት ይዤ የምጠነክረው የምበረታው ክርስቶስን የበለጠ ማውቀው ኢየሱስ ነው ህይወትና ለኔ ዲስክራይብ ማድረግ አልችልም። ግን ህይወት በራልን። ልክ ዮሐንስ እንደሚለው ህይወት ተገለጠ፣ እኛም አየነው። መገለጥ ነበር፣ ህይወት ነበር። ስፒሪቹዋሊ ኢንሴንሲቲቭ ነበርኩ። ፕራዮሪቲ ያልነበረም እኔ እንኳን አሁን
እንዲያው አገልጋይ ተብዬ የእግዚአብሔር ቃል እያስተማርኩ ሰዎች እንዲድኑ ለመቀስቀስ እኔ ራሴ እዛ አካባቢ ለመድረስ ብታውቂኝ ኖሮ እንደዛ ይሆናል ብለሽ አትጠረጥሪኝም ነበር። አስተዳደጌም አይፈቅድም፣ ኑሮዬም አይፈቅድም፣ ሃይማኖታችንም አይፈቅድም፣ ሁሉ ነገር አይፈቅድም ነበርና እንዲህ ምንድነው እንደዚህ ያደረገን ሲባል መገለጥ ነው፣ ኤክስፔሪየንስ ነው፣ አባትና ልጅነት ነው። ዲስክራይብ ማድረግ በጣም የሚከብድ ይመስለኛልና እሱ ለዛ ነው መቃት ላይ በጣም እድለኞችን ሰው ክርስቶስን ከበራለት በጣም እድለኛ ሰው ነው፣ በጣም የተባረከ ሰው ነው። ለዛ ነው ጳውሎስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው ወርቅና ብር ኪሳቸው ጢም ላለ ሰዎች አልነበረም፣ በክርስቶስ ኢየሱስ አዲሱን ህይወት ላገኙ ሰዎች ነው። ይህንን ደጋግመን የምናነሳው እንግዲህ የተሰጠን ህይወት እንዴት ውድ እንደሆነ ደጋግመን ማስተዋል፣ ኤቭሪዴይ ማስታወስ፣ እግዚአብሔርን ሁልጊዜ ማመስገን ያለብን ጉዳይ ስለሆነ ነው። ያ በጣም ከዚህም ጋር ተያይዘው ሰው ጌታን ካገኘ በኋላ ማድረግ ያለባቸው ብለን የምናስባቸው ነገሮች አሉና ይሄ ምንድነው? ሰዎች ጌታን አግኝተው ህይወታቸው እንዲያድግ ጢሞቴዎስም ጳውሎስ እንደሚመክረው እግዚአብሔር ለመምሰል ራስን አስለምድ የመለማመጃው እግዚአብሔርን የመምሰያው መንገድ ደግሞ የእግዚአብሔር ቃልና ጸሎት ነውና እዚህ አሁን ማንሳት የምንፈልገው ጥያቄ ምንድነው? ማሙሻ ፕሮግረሱ እንዴት ነበረ? ከእግዚአብሔር ቃል ጋር የነበረ በወጣትነትም አሁንም የደረስክበት በጣም ብዙ ሰዎች ብዙ የእግዚአብሔርን ቃል ማጥናት ራሱ ለአስተማሪነት ካልሆነ በስተቀር ኢምፖርታንት የማይመስለው ብዙ ክርስቲያን አለ። እኔ የሚያጋጥመኝ ዶሪ የሚያጋጥማታል ስናወራ ሰው ፕሮግረሱ እንዴት ነበረ? ከእግዚአብሔር ቃል ጋር የነበረ አሁን የምታጠናበትን መንገድ ብናግ የጸሎት ጊዜ ይሄ ዲሲፕሊኑ አሁን ላነሳው ኤግዛምፕል የማይሰራው እኔም ያጋጥመኛል። በጣም እኮ እግዚአብሔር ቃል ማስተማር መማር ለአገልጋይነት ፓስተር ለመሆን ካልሆነ ሁሉ ምን ያደርጋል የሚሉ ሰዎች አሉ። ይሄ ማለት በየቀኑ ምግብ መብላት የሚጠቅመው ሬስቶራንት ለሚከፍት ሰው ነው ብሎ እንደማሰብ ነው። በየቀኑ በላን ከተወለድን ጀምሮ አንድ ያለፋታ እስካሁን ቆም ስንት ዓመት ኖር ያለፋታ በቀን 3-4 ያለፋታ ኮንሲስተንትሊ ነው የምንበላው፣ እየመረጥን ነው የምንበላው። መጀመሪያ ላይ ወላጆቻችንም ተጠንቅቀው ያበሉናል። ከዛ ላይ ራሳችን ስንችል በመብላት ነው ራሳችን እንችል። ዝም ብለን በቃ ነን ስቶፕ ዲሲፕሊን ነው። ምግብ ቤት የመክፈት ሐሳብ ስላለ ነው እንዴ አይባልም። ለማደግ ግድ ነው። እግዚአብሔር ቃልም ልክ እንደዛ ነው። ግን መንፈሳዊ እድገት እንደ ቀጥ ብሎ አይሄድም። የእውነት እንደዛ ስለንባችሁ ከሆነ ራሱ ወጣቶች ላይ ትክክል አይደለም። አሁን እኛ አንዳንድ ጊዜ ስታይን ቀጥ ብለን ያደገን ይመስላል። በፍጹም እንደዚህ ነው ግራፉ። መውረድ አለው መውጣት አለው። መጸለይ ያቅተሃል፣ ማንበብ ያስጠላሃል። እኔ ጌታን ተቀብዬ ከዛ ደህንነት ትምህርት መማር ጀመርኩ ማለት ነው። ደህንነት ትምህርት የምታስተምረኝ እህት ጋር ሄዳለሁ። በየቀኑ ነው የምታስተምረኝ። ማታ ቁጭ ብለን የሲሸልስ ራዲዮ ጣቢያ የሚባል ነበር። ራዲዮ ጣቢያውን እንሰማለን። ከራዲዮ ጣቢያው በኋላ ቁጭ ብለን እንማራለን፣ እንጸልይ። ኤቭሪዴይ ማለት ነው። ኤቭሪ ማታ ከትምህርት ቤት ከመጣሁ በኋላ ማለት ነው። 1 ወር ምናምን እንደዚህ ከተማርኩ በኋላ ለምሳሌ ቁጭ ብዬ ሳስበው በጣም ፉሊሽ ውሳኔ የወሰንኩ መሰለኝ። እንድቀጥ ብዬ አልመጣሁም። እኔ ቁጭ ብዬ ኖ ምን ነክቶኝ ነው እንደዚህ አይነት ነገር ውስጥ የገባሁት? በጣም ትክክል አይደል ብዬ ጠፋሁ ማለት ነው። ከሷ ጠፋሁ። ሳያትም ሸሻለሁ መሄድ በየምሽቱ መማር ሰው እየጠፋው ማለት ነው። አይ ቲንክ 1-2 ሳምንት ሳልጠፋ አልቀርም። መጣፋው ምን አልኩ። እሷም መታ ከቤት እንዳትወስደኝ በጣም ችግር ነው። ቤተሰቦች ኦልሬዲ ጠምደዋታል። እንደምንም ብላ አንድ ጊዜ በአጥራችን በኩል አርጋ በኋላ በር ተደብቃ ገብታ ምናምን ነው የወሰደችኝ። ከዛ ደግሞ ሄጄ እንደገና ቀጠልኩ ማለት ነው። there were times የሚወርድበት መንፈሳዊ ግለት ቀጥ ብሎ አይሄድም። አንዳንድ ወጣቶች ፍራስትሬት ማድረግ የሌለባቸው እንዴ ኤልያስ እንኳን መች ቀጥ ብሎ ኖረ። ውሰደኝ ግደለኝ ምን ይላል? ተራራ ላይ ይወጣ እሳት ያወርዳል። እንደዛ እኮ ነው ህይወት እኮ እንደዚህ አፕ ኤንድ ዳውን አለው። እና አንዳንድ ጊዜ ቆየት ያልነው ሰዎች ያንን ፐርፌክት ማን ይዘን ነው የምንወጣው። መድረክ ላይም ስንወጣ ስህተትና ውድቀት የነበረብን አንመስልም። ወጣቶች ስህተትና ውድቀቶች ያጋጥሟቸው በጣም ፍራስትሬትድ ይሆናሉ። ግን አይደለም አለ የራሱ ሲዝን አለው። ኮሌጅ ስመጣ በጣም ተመከሬ ነው የመጣሁት። የሚሆነው አይታወቅም። እዛ ሄደ እሺ እነኝን ጥቂት ዓመታት ቢያንስ ትምህርትን ተማር እንጂ ሃይማኖት ነገር ውስጥ አትግባ ያባርራል አሉ መንግስት በሚል ተመክሬ እሱን ምክር ሰምቼ ከምንም ይሄ ከእምነት ነገር ጋር ላለመነካካት ትምህርቴን ተምሬ ስወጣ አስብበታለሁ ብዬ ነው የመጣሁት። ተጠምቄ እኮ ነው ተጠምቄ ያለው ቸርች አባል ሆኛለሁ። ግን አይ ጀስት ዲሳይድድ ነው ከዚህ በኋላ ይበቃል እና አስብበታለሁ ስመረቅ ብዬ ነው የመጣሁት።
የተወሰኑ ሳምንታት ነው አሁን ከአገር ቤት አብረን ከመጣን ልጆች ጋር ነበር ህብረቴ። ከነሱ ጋር ወጣለሁ ገባለሁ። መጽሐፍ ቅዱስ አላነብም አልጸልይም እንዳልታወቅ ተደብቄ ያለው እንደዚህ በቃ ክርስቲያኖች የሚመስሉኝን ከርቀት ነው የማያቸው። አልጠጋም በቃ ወስኜ ማለት ነው። ማያምኑ ጓደኞቼ የሚሆኑትን እየሆንኩ ነበር ፍሬሽማን የጀመርኩት። ያን ከዛ ሌላ ጊዜ ነው በቃ የተወሰነ ጊዜ በኋላ እንደገና ደግሞ ሚስ አረኩ ሁሉ ነገር። ጸሎት መጽሐፍ ቅዱስ የሚስ አረኩ አወጣኋት ከታሸገችበት ከሻንጣዬ ማንበብ ጀመርኩኝ። ጸሎት ሚስ አረኩ ሁሉ ነገር ሚስ አረኩ ማለት ነው። እና to the extent ካፌቴሪያ ገብቼ ስበላ ካፌ ሳልጸልይ ነበር የምበላው እንዳልታወቅ ማለት ነው። ቀጥ ብዬ ነበር የምበላው እና ያን ቀን መጽሐፍ ቅዱስን አግኝቼ ያነበብኩበት ቀን ወሰንኩ ማለት ነው። ይሄ is not right ምናምን ብዬ ከዛ ለመጸለይ አንገቴን አቀርቅሬ ጸልዬ ለመብላት 11 ሰዓት እንደዚህ ገደማ ነው። ቀና ስል ልክ እንደዚህ እንዳንተ ፊት ለፊቴ የሆነ ሰውዬ ቁጭ ብሎ ይጠብቀኛል። ለካ ያን ጊዜ የነበሩ የፌሎሺፕ መሪዎች አዳዲሶችን እንትን የሚያደርጉ ለካ እኔ ለስደት ሰላም አለኝ ምናምን ህብረት ውስጥ አስገባኝ። እንግዲህ በፍጹም ጌታን አልከተልም ብዬ የገባበት ግቢ ውስጥ ነው ለአገልግሎት ተጠርቼ የወጣሁት ማለት ነው። መንፈሳዊ ህይወት ቀጥ ብሎ ነገር አይሄድም። እንደዚህ መውረድ መውጣት ሊኖረው ይችላል። ድካም በእግዚአብሔር ቤት ውስጥ ያለ ነገር ነው። ህይወት ስለሆነ የተቀበልነው ለማንኛውም የህይወት አይነት ህይወት የሌለው ነገር ነው የማይደክመው። አሁን ድንጋዩ ደከመው አንልም፣ ግን በቃ ህይወት ያለው ነገር በቃ ይደክማል፣ ይወድቃል፣ ያረጃል፣ ይነሳል፣ ጠወለገ ተለስተለው እንደገና ይነሳል። እንደዛ ነገሮች ሊያጋጥሙ ይችላሉ። ግን በተቻለ መጠን በስፒሪት አሁን ወጣቱ ኮምፕሮማይዝ ማድረግ የሌለበት ዲሲፕሊን የሚባለው ነገር። ዲሲፕሊን እኔ አንዳንድ ጊዜ ትጋቶች እያልኩ አስተምራለሁ። ትጋት ማለት ዲሲፕሊን ማለት የማይቋረጥ ማለት ነው። የማይቋረጥ ኮንሲስተንትሊ ሲሰማህም ሳይሰማህም የምታደርገው ማለት ነው። ለምሳሌ በአካላዊ እድገታችን ቅድም ያነሳ ነው መብላት፣ መጠጣት፣ ንጽህናችንን መጠበቅ፣ ጤንነታችንን እነኛ አሁን ዲሲፕሊንስ ናቸው። ሰው ለማደግ አሁን በቃ እነኝን ነገሮች ያደርጋል። ሲሰማንም ሳይሰማንም በቃ እናደርጋለን። ሆሊዴይ የለውም። በዛ ለማደግ ግን መጨከን ያስፈልጋል። አሁን የእግዚአብሔር ቃል ጥናትን ኮምፕሮማይዝ አለማድረግ ዲሲፕሊን ነው። ይሄ አምላኬ ያዘጋጀልኝ ምግብ ነው። እናት አባት ይሁን ወይ ቤት ውስጥ ሳምባዲ ምግብ እንደሚያቀርብልኝ እግዚአብሔር ያቀረበልኝ ምግብ ለመንፈሳዊት ይሄ ነው። ሲሰማኝም ሳይሰማኝም እበላዋለሁ፣ እጠጣዋለሁ የሚሉ ጸሎትን፣ የእግዚአብሔር ቃል ንባብን፣ ጸሎትን፣ ከቅዱሳን ጋር ህብረትን፣ አገልግሎትን እነኛ የመሳሰሉ ነገሮችን እንደ የሞቅታ ተግባራት ሳይሆን እንደ ዲሲፕሊን ዲሲፕሊን በጣም ደስ ያሳድጋል፣ በጣም ያሳድጋል። እና ለምሳሌ ጠዋት ስነሳ የእግዚአብሔር ቃል ማንበብ ላይ ሰማኝ ይችል ይሆናል። አንዳንድ ጊዜ ላይ ሰማ ይችላል። ግን ብድግ ብለን እኮ አንዳንድ ጊዜ እንደደከመን ለቁርስ ቁጭ እንላለን ለመብላት። that's what it means ቁጭ ለመብላት ራስን ማስለመድ ያልከው ራስን አስለመድ is a matter of discipline። ቁጭ ለራሳችንን ማስለመድ በሚመች በማይመች ሲዝን እነኛ ላይ መትጋት ያስፈልጋል እንጂ የራሱ አፕ ኤንድ ዳውን አለው። በእነኛ ውስጥ አልፍ ያለው እኔ አሁንም ድረስ አለ። ደግሞ አይለቀህም። ኢየሱስን እስከምታየው ድረስ ሞር እየመሰልከው ትመጣለህ እንጂ እስከ ህይወታችን ፍጻሜ ድረስ ትግሎች አሉ። በቃ አሮጌው ማንነት አለ አይደል? በውስጣችን እኮ አዳሚክ ኔቸር እኮ አለ። ስጋ የሚለው መጽሐፍ ቅዱስ እኮ በብዙ ቦታዎች ላይ ይሄ አካልን ለማለት አይደለም። ስጋ የሚለው የአሮጌው ባህሪ ነው። ለሱ እለት እየሞተን ደግሞ ለአዲሱ ማንነት እንነሳለን። ያ ስትራግል እስከ ፍጻሜ ድረስ ይቀጥላል። እኛ ግን መንፈስ ቅዱስ ስለተሰጠን አሁን ሮሜ 8 ላይ በመንፈስ የሰውነትን ስራ እንግደል የሚለው ይሄንን ነው። በመንፈስ ይሄ ኦልድ ኔቸር የአሮጌው ባህሪ ብንገድል ነገ ተነገ ወዲያ ለእድገታችን ይሆንልናል ማለት ነው። ሌላው ብናነሳ ብለን የምናስበው ኢኪፕ ሚዲያ ነው። ኢኪፕ ሚዲያ እኔ ገርጂ አማኑኤል ነው ቤተክርስቲያን ግን አርብ እየሄድኩኝ እማራለሁ ወይም ኦንላይን እማራለሁ እና በጣም እግዚአብሔር ህይወቴን እየሰራ እየቀረጸ እንዳለ እኔ እንደው ካገኘው ኦፍ ማይክም ብዙ ነግርሃለሁ አሁን ብዙ እንዳላወራ ብዬ ነው እንጂ በጣም ነው ሁል ጊዜ የሚያስገርመኝ። በጣም መወዳቸው ነገሮች ዋናው ሁል ጊዜ ጥሪ የሚደረግበት መንገድ ያስደንቀኛል። ላይክ በድካም ውስጥ ላለ ሰው ጌታን ለማያቅ ሰው የምታሳየው ፍቅር አንተም አብራችሁ የሚያስተምሩት ሁሉም ማለት ነውና እኔ እሱ ፓርት በቃ ሁል ጊዜ ጌታን እንድቀበል እንደው ድካም ውስጥ የሆነ ምናልባት የተነሳው ቶፒክ እኔን የሚመለከት ከሆነ በቃ በርትቼ ነው መውጣው፣ ሌላ ሆኜ ነው መውጣው። እግዚአብሔር ሁል ጊዜ እድል እንዳለ ሁሌ ይነገራል
ቅድም እንዳነሳ ነው ደግሞ የኢየሱስ ክርስቶስን የማወቅን ዋጋ ፕሪሸስ እንደሆነ ሁልጊዜ ይነሳል 40 ባለው ትምህርትና ምን ነበረ ኢንቴንሽኑ ኢኩፕ ሚዲያ ሲጀመር ምንስ ፍሩት አያችሁ ሶፋር እንዴት ነው ጆርኒው የሱ አገልግሎታችን የኛ ቀስ እያለ ነው ፎከስ እያያዘ የመጣው ያው በቤተክርስቲያን ውስጥ ለአገልግሎት ተለየው ከዛ በኋላ የመጽሐፍ ቅዱስ ትምህርት ቤት የመሄድ እድል በጣም እግዚአብሔር ረዳኝ ሄድኩኝ ሰው ተማርኩኝ መጽሐፍ ቅዱስ ከዛ በኋላ እኔ ራሴ የመጽሐፍ ቅዱስ አስተማሪ ሆንኩኝ ፒቲሲ ባይብል ኮሌጅ ፕሪንሲፓል ነበርኩኝ 15 አመት እዛ ፉል ታይም አስተምር ነበር 15 አመት እዛ ፉል ታይም እያስተማርኩ ሁሉንም ነገር እናረግ ነበር በቤተክርስቲያንም አብረውኝ ከሚያገለግሉ ፓርትነሪንግ ኦርጋናይዜሽንስ ጋራ ይሄ የቤተክርስቲያን አገልጋዮችን መደገፍ ቸርች ፕላንተርስ ሚሽነሪስ መላክ መጽሐፍ ቅዱሶችን ማሰራጨት እነኚህ የመሳሰሉ ስራዎችን እንሰራ ነበር በግሌ ደግሞ በየመድረኩ ያው እንደምታውቁት አሁንም ድረስ በየመድረኮቹ እየሄድኩ በአገር ውስጥም በውጭ ሀገርም የጌታን ቃል አስተምራለሁ ከዛ ግን አይ ቲንክ ወደ የዛሬ 11-12 አመት አካባቢ ትንሽ ፎከስ ማድረግ አለብን በሚል ይሄ አንደኛ የሚዲያው ነገር ትንሽ እየተነሳ የነበረበት ጊዜ ነበር ገና ነበር ስቲል የዛሬ 12 አመት ምናምን ማለት ገና ነበር ኢንተርኔቱም እዚህ ሀገር ገና ደካማ ነው ግን was coming up እና ኢኩዊፕ ሚኒስትሪን እንደ ሚኒስትሪ አቋቋም ነው ስልጣናዎችን ሚሽነሪ መደገፎችን ባይብል ዲስትሪቢዩሽን ይሄንን የሚሰራና በኋላ ኢሚዲየትሊ ወዲያው ኢኩዊፕ ሚዲያን አቋቋም ነው ማለት ነው ኢኩዊፕ ሚዲያ ሲቋቋም በቃ እንደ ስሙ ነው ኢኩዊፒንግ የእግዚአብሔርን ሰዎች ማስታጠቅ ስሩ ዘ ሚዲያ ባሉበት ሆነው እኛ ያለንበት ድረስ ሳይመጡ መልእክቱን ለሰዎች ማድረስ በሚል ዓላማ አቋቋም ነው ሞቶውን አይታችሁት እንደሆነ is equipping the people of God በእግዚአብሔር ቃል everywhere ባሉበት ስፍራ ሆነው ኢኩዊፕ ማድረግ በሚል አቋቋም ነው ትንሽ የስቱዲዮ ከዚህም በጣም ያነሰች በመጋረጃ ከፈት ዘገት ምትል አርገን ነው የጀመርነው የነበረው እንዳልሽው በቃ እግዚአብሔር እያሳደገው መጣ መጀመሪያ አካባቢ ስንጀምረው ለካሜራ ነበር የምሰብከው በካሜራና እኔ ነበርን እና ጓደኞቼ አንዳንድ ጊዜ አብረውኝ ከዛ ቀስቀስ ያለን የዛሬ 4 አመት አካባቢ እንደዚህ ደግሞ ኦዲየንስ ያለው በቤተክርስቲያን ውስጥ በሚሰጥ ትምህርት እናስተምራለን ኢኩዊፕ ሚዲያ እየቀዳ ደግሞ ያስተላልፈዋል ላይቭ ትራንስሚሽን አለው ከዛ ደግሞ አፕሎድ ይደረጋልና እሱ በጣም ብዙ ሰዎችን እንዳልሽው የእግዚአብሔርን ቃል ይዞ ሲሄድ እኔም ራሴ እገረማለሁ የእግዚአብሔር ቃል ለሰው ሁሉ ነው እኔ አንዳንድ የማያምኑ ሰዎችን ሲያጋጥሙኝ እና ወንጌል ለመመስከር ስሞክር ገና መጽሐፍ ቅዱስ ሲጀመር አይ መጽሐፍ ቅዱስን የክርስቲያን አንዳንድ ጊዜ ወይ መጽሐፍ ቅዱስን የፕሮቴስታንቶች የሚያረጉ ሰዎች አሉ ወይ ደግሞ ምናኔ መጽሐፍ ቅዱስን ሃይማኖት የለውም ብዬ ምንስ መጽሐፍ ቅዱስ ለሰዎች ሁሉ ነው እግዚአብሔር ሰው ሁሉ አዳም ሆይ ብሎ የሚጀምር መጽሐፍ ቅዱስ የፕሮቴስታንት ላረጋው አልችልም የኦርቶዶክስ የካቶሊክ ላረጋው አልችልም ለሰዎች ሁሉ የተሰጠ ነው ግን እንደተባለው በሃይማኖት ገድበነዋል እኛ የነከሌ አርገነዋልና አይ ቲንክ ሚዲያው የሰጠን ኦፖርቹኒቲ የእግዚአብሔርን ቃል ሁሉ እንድናደርግ በሁሉ ቦታ እንድናደርስ እና በእግዚአብሔር ጸጋ እግዚአብሔር ይርዳን ግን ምን መሰለሽ ብዙ ጊዜ እንግዲህ አትሊስት በእኛ እኔ በማገልገል በጀመርኩበት ጊዜ ጀምሮ በነበረው ሊትል ቢት ኦልደር አስተሳሰባችን ሶሊድ የሆነ የእግዚአብሔር ቃል ሰው አይፈልግም አይሰማም የሚል ሳንሞክረው የተቀበልነው ዶክትሪን ነበር አይ ቃል ካስተማርክ ሰው አይሰማም በቃ ሞቅታና ምናምን ነው እንጂ ሰው የሚፈልገው ሶሊድ የእግዚአብሔር ቃል እኔ በአንድ በኩል ይሄንን እግዚአብሔር ዲስፕሩቭ ያደርጋልን ይመስለኛል አለ በቃ ሚዲያ ውስጥ ለማውጣት የግድ ይቀለሉና ተራ ነገሮች ይዘን ማውጣት በተራ ነገር ተሞልቷል ሚዲያው ይሄ ማለት ግን የበስተለ ነገር የሚፈልግ ህዝብ የለም ማለት አይደለምና ኢኩዊፕ ሚዲያ እኔ ያረጋግጣልኝ አንዱ እኔ ብቻ ሳልሆን አብረውኝ ከሚያስተምሩ ጋራ ሶሊድ የሆነ እግዚአብሔር ቃል ያው እንደምታውቁት ነው እኛ በመደዳ ነው የምንማረው የኤፌሶን መጽሐፍ ብለን ጀመርን ኤፌሶን ጨረስን የማቴዎስ ወንጌል ብለን ጀመርን ያው አሁን ደግሞ እያጠቃለልን ነው በመደዳ ነው የምንማረው አንዳንዱ ለመስማት ማራኪ አይደለም አንፎርቹኔትሊ ማራኪ ያልሆነ ምግብ ልጆቻችንን እንደምን መገብ አንዳንዴ ማለት ነው ለነሱ ማራኪ አይደለም ብሮኮሊ የሚባል አልነካም ይላል
በግድ እንደምታበላው እንደዛ አይነት ጎምዛዛ ነገሮች ምናምን አሉት። አንዳንድ ጊዜ የመጣችሁ ስለምትከታተሉ እነሱን ይዞ ሚዲያው ሄዶ ግን ጽድቅን የተራበ ህዝብ መኖሩ እሱን ያረጋገጠል። ፐርሰናሊ ማረጋግጦልኛል። አዘ ቲምም ስናገለግል ያረጋገጠልን እሱ ነውና በየሳምንቱ የጌታን ቃል እናስተምራለን። በመደዳ እንሄድበታለን። ሰዎች ጌታን ያገኛሉ። ሚዲያ ላይ ሰምተውን ኮንታክት የሚያደርጉ ሰዎች አሉ። እንዳልሽው ጌታን ትተው የነበሩ ሰዎች ሪስቶርድ ይሆናሉ። ሁሉም የሚፈልገው አይነት አይደለም። እኛም እንደዛ አይነት ተስፋ የለንም። አንዳንዴ አውቆ መጀመር በጣም ጥሩ ነው። ለሁሉ አትራክቲቭ አይደለም። ይሄ እንትን እኮ ነው ሶሊድ ነገር ያው መመገብ ለሚችል አይነት ነው እና ግን ደግሞ በጣም ብዙ እንዳለ በጣም ያረጋገጠልን ስለሆነ እግዚአብሔርን እኔም በጣም አድርጌ አመሰግናለሁ። ለብዙ ሰዎች ሪስቶሬሽን ምክንያት እግዚአብሔር እያደረገው ስለሆነ በሲምፕል መልኩ የጀመርነው እንደዚህ ወሬ እያወራን የጀመርነው ነው። ለምን እንትን ነው? ለምን ኢኩዊፕ አንለው? ለምን ኢኩዊፕ ሚዲያ አንለው? ለምን እንደዚህ አናረግ? ለምን ትንሽ የስቱዲዮ አንከፍት? ለምን በቸርች ውስጥ አናረገው? እስቲ እግዚአብሔር እየመራው እንደሆነ ማቀው ነው በዚህ ነው እና የሰው ስትራቴጂ የወለደው ሳይሆን ሞር እግዚአብሔር በመንፈስ ቅዱስ የወለደው ነው። በዓለም ዙሪያ በሚሄድባቸው ቦታዎች በገጠር በሀገራችን ጨምሮ በሌሎች ሀገሮችም ብዙ ሰዎች ደግሞ ቁጭ ብለው ይከታተሉታል። በጣም ብዙ ሰው የሚሰማው ነው። እኔ እዛው ቤተክርስቲያንም ስለሆንኩ ያለሁት በጣም በቅርበት እከታተላለሁ። እሷም ትመጣለች። ብቻ ብዙ ወጣቶች ስናገኛቸው አንድ የእግዚአብሔርን ቃል ፒውርሊ የሚሰሙበት ቦታ እርሱ እንደሆነ ይናገራሉና ትልቅ ተጽዕኖ አለው። እግዚአብሔር ይመስገን። ስለዚህም ተጽዕኖና እንግዲህ ብዙ ሀሳቦችን ነው እያነሳን ያለው ወደ ቶፒካችንም ከመግባታችን በፊት ሌላ እንደ ወጣት አንድ ጥያቄ የሚሆነብን ነገር እጮኝነት የሚባለው ነገር የብዙዎቻችን በተለይ የዩኒቨርሲቲ ጨርሰው የሚወጡም እዛ አካባቢ ያሉ ሰዎች ስለሆኑ የሚሰሙ ጨርሰውም ስራ እየሰሩ ያሉ ግን የማይቀር ነገር እስካልሆነ ድረስ ከዚህ በፊት ማቴዎስ ላይ ስንማር ነበረ ኮሊንግ ካልሆነ በስተቀር በሰው ህይወት ውስጥ የሚሆን ነገር ነው፣ የማይቀር ነገር ነውና የማሙሻ ምርጫ እንዴት ነበረ የሚለውን ብናነሳ ከዚህ ወጣቶች ምን መወሰን እንዳለብን አንዳንድ ጊዜ አናቅም። ሁላችን አገልጋዮች ነን፣ ካህናት ተደርገናልና ካህን ደግሞ አብሮ የሚያግዘውን አብሮ የሚሆነው አብሮ የሚሰራውን ሰው የሚመርጥበትን መንገድ ማወቅ አለበት እና ደግሞ የሚመራበትን መንገድ ማወቅ አለበትና የማሙሻ እንዴት ነበረ? ትንሽ አወራቸዋለሁ የማሙሻ እንግዲህ ከሱ በፊት ለኔ ይሄ ሪሌሽንሺፕ ከዛ ደግሞ እግዚአብሔር ከረዳን ሜሬጅ ውስጥ ኤንድ አፕ የሚያደርገው በትዳር ውስጥ የሚያደርገው ሪሌሽንሺፕ በሰው ህይወት ውስጥ ሌላ ወሳኙ እርምጃ ውሳኔ እሱ ነው። አሁን ክርስቶስን ለመከተል የምንወስነው ውሳኔ አለ። እሱ ከምንም ጋር አይነጻጸር። ለማገልገል የምንወስነው ውሳኔ አለ። እሱ ደግሞ ሌላ ሜጀር ውሳኔ ነው። ከዛ ደግሞ የትዳር ጓደኛዬ ማን ይሁን ማን ትሁን፣ በቃ ማንን ላግባ፣ እንዴት ነው ሪሌሽን፣ እሱ ደግሞ በጣም የሰውን ህይወት ወይ ወደ ግራ ይዞት ይሸመጥጣል፣ ወይ ወደ ቀኝ ይዞት ይሸመጥጣል፣ ወይ ያጠፋዋል፣ ወይ ያለማዋል። በእውነት በጣም በጣም ወሳኝ ነው። በጣም ሲሪየስ ነው። እንደምትጀምረው አይደለም። በቃ ቦይፍሬንድ ገርልፍሬንድ ምናምን እያልን እንደምንስቀው አይደለም። በጣም ውጤቱ ወይ ደቨስቴቲንግ ይሆናል ወይ ደግሞ ለበረከት ይሆናል። ጎምዛዛው ትሩዝ እኔ ወጣቶችን የምመክረው የት እየሄዳችሁ እንደሆነ ሳታውቁ ሰው አታስከትሉ ነው። የት እየሄዳ ያውቀው አሁን የት የምትሄድ ስትለው አያውቀው፣ ግን እጮኛ የት እየወሰድካት አንድ አት ሳም ፖይንት አንተ ወደምትሄድበት መሄድ ባትፈልግስ በጣም እኮ ነው። አንተ ሚሽነሪ ሆናለሁ ኖርዝ ኮሪያ ሄጄ ትላለህ፣ እሷ አዲስ አበባ ላይ ቢዝነስ ከፍቼ። ሁለቱም ኃጢአት አይደለም። የአንተ ሚሽነሪ መሆን ጽድቅ፣ የእሷ ነጋዴ መሆን ኃጢአት አይደለም። ነሰሰርልኝ ጥሩና መጥፎ ብለን አይደለም የምንለየው። በቃ የምትሄዱበት መንገድ በቃ እንደዚህና እንደዚህ ሆናል። አዛን ኤግዛምፕል ነው ያነሳሁት። ስለዚህ ሰው የት እንደሚሄድ ሳያውቅ ፒክ ያርግ ነው የምለው። መቆየት እኮ ጥሩ እኮ ነው። አይ ነው ለብዙ ፖፑላር አይደለም እንትና አለው ስለካ የራስን አግብተ ምናምን የሚሉ ሰዎች አሉ። ፓሽን አለ አይ ነው፣ ግን አትሊስት the minimum ነው የማስበው። እግዚአብሔር የት እንደሄድ ፈልጓል በህይወቴ። ምንድነው መሆነው in the next 10 years ራሴን የት ነው ማየው? እግዚአብሔር በልቤ የሚያብለው ሁላችን በአንድ አይነት መንገድ አይናገርም። እግዚአብሔር በሆነ መንገድ ግን ይናገራል። አንዳንዳችን በግልጥ መጥቶ ሊያወራ ይችላል፣ በህልም ሊያወራ ይችላል፣ ቃሉን ስታነብ ሊያወራ። አንዳንዶቻችን ደግሞ ታለንታችንና ጊፍታችን ይናገራል። ራሱ የሆነ እግዚአብሔር እኮ የሰጠህ ችሎታ ምን እንደምትሆን ያሳያል።
አካዳሚክ ፖቴንሻሎች ወዴት እየሄድክ እንደሆነ ያሳዩሃል። ሶ አትሊስት እነኚህን እስኪለይ ድረስ ሰው ባይቸኮል። አሁን እንደምታዩት ነው፣ ሪሌሽንሺፕ ይጀምራል፣ ፌል ያደርጋል። ወደ ትዳር ሊደርስ ነው ይባላል፣ ፌል ያደርጋል። ትዳር ውስጥ ይገባል፣ ወዲያው ፌል ያደርጋል። አብረው ኑሮ ጀመሩ፣ ወዲያው ፌል ያደርጋል። ይሄ የሚሆንበት አንዱ ምክንያት ነው የሚመስለኝ ሁለቱ ሳይስማሙ ወዴት እንደሚሄዱ ሳይስማሙ የሚጀመር አይነት ባይሆን ብዬ አስባለሁ። ኢን ማይ ኬዝ እኛ ቤተክርስቲያን ላሉ ወጣቶች አንዳንዴ ነገራቸዋለሁ። እኔ እቺ ትሆን አችኛዋ ናት ምናምን ብዬ አውቃለሁ። እንደማና አሁን እንዳሉ ወጣቶች ማለት ነው በቃ እቺ ነች ማለት ነው ምናምን ብዬ አውቃለሁ። ቢካዝ በተለይ መጽሐፍ ቅዱስ ትምህርት ቤት ተማሪ ሆነን እዚህ ፈርስት ዲግሪ ስማር አዲስ አበባ ፎር ሳም ሪዝን በቃ አሁን አገልግሎት እግዚአብሔር ጠርቶኛል። በጣም ብዙ በስፋት ማገልገል አልጀመርኩም፣ ግን ምልክቶች ምናምን መታየት ጀምረዋል። እንደገና ደግሞ ያው ትምህርት ቤት ገብቻለሁ። አሁን ከትምህርት ቤት ግራጁዌት ካረኩ በኋላ አገልግሎት በሰፊ ሰውና እንደ አሳይመንት ነበር ያሰት በቃ ቶሎ ማግባት አለብኝ፣ ቶሎ ማግባት አለብኝ። ልክ ከመንገድ እንደምታወቀው ትምህርት ቤት ተማር ታረቁ ከዚቀረው ወንኮ ብዙ መተዳደሪያው ምንም ሚስቴር ልታወራ ትችላለች። ባዶ ቤት ውስጥ ነው ያመጣኋት በጣም እና በቃ ፍላጎቱ ስለነበረ እንትን ነበረ በቃ ጅኛት ሆናለች የሚሉ እንትኖች ነበሩኝ። ግን በጣም የጠቀመኝ ነገር ቅድም ያልኩት ነው። በጣም የጠቀመኝ ነገር ዝም ብሎ የትዳር ጓደኛ ብቻ ወይ ደግሞ ጊዜያዊ ገርልፍሬንድ ፍለጋ ሳይሆን ባይ ዛት ታይም የት እንደሚሄድ ስለታወቀ ዋጋ ቢያስከፍላትም ያቺ ሰው አብራኝ ልትሄድ የምትችል መሆኗን ለማረጋገጥ ጊዜ አይፈጅም። ያን ጊዜ አሁን እኮ አገልጋይነት ትንሽ የተሻለ ፖፑላሪቲ አግኝቷል። ትንሽ ይሻላል። አሁን ፓስተር ላገባ ነው ብትል አንድ ሴት ወጣ ጉድ ፎር ዩ ማለት ነው። አትሊስት በከተሞች አካባቢ ጥሩ ይሆናል። እንደ ድሮ አይደለም። አንድሮ በአብዛኛው አሁን እኛ ለሙሉ ጊዜ አገልግሎት ስንለይ ሁላችን ወንጌላውያን ነው የምንባለው። የሚሰጠን ታይትል እሱ ነውና ወንጌላዊ ነኝ እኔ። ለወንጌል ስራ ነው እግዚአብሔር የለኝም። ሌላ ስራ ልሰራ አልችልም። ያን ጊዜ ክፍያም የለም፣ ኑሮውም እንትን ነው፣ ፊውቸሩም ብዙ እንደዚህ ብራይት ሆኖ ምናምን አይታይም። የእውነት አሁን እንደመሆን ዝም ብሎ በአእምሮዬ በልቤ በመንፈሴ እግዚአብሔር በተናገረኝ በእምነት የምጠብቀው ነገር ነው እንጂ በካልኩሌሽን አይደረስም። ሶ ግን ማወቄ በጣም ጠቅመኝ ዲስ ወር አም ጎይንግ እና ሶ ከባለቤቴ ጋር ስንተዋወቅ እንደ ጓደኞች ነው የተዋወቅነው። የጋራ ጓደኞች ነበሩን። እሷ ለአንዷ ጓደኛ ናት፣ ሌሎቹ ደግሞ የኔ ጓደኞች ናቸው በቤተሰቡ። ሶ ስትመጣ ስትሄድ አያት ነበር እኔ ከዛችኛዋ ልጅ ጋር ስትገናኝ ማለት ነው። እኛ ከሌሎቹ ጋር ነው ግንኙነታችን። እሷ አይቻለው ከሚል ሂዩሚሊቲ አይቻለው ከተገኘ ብዙ ጊዜ አያት ነበር እንደዛ ነበረ። በኋላ ቤተሰብ ውስጥ አንድ ሀዘን ገጠመና ሁላችን አንድ ላይ ሰብሰብ ብለን ቤተሰቡን ለማጽናናት ከለቅሶ በኋላ ከረም ስንል ያው እንደዚህና እንደዚህ ሳይሆን እዛ ለመጀመሪያ ጊዜ አየሁ የምትለኝ የዛን ጊዜ ነው። እኔ እዛ ተያየን፣ ከዛ ተዋወቅን፣ አብረን ሰነበትን ምናምን ደን በግል መገናኘት ጀመረን። ጓደኛሞች ሆነን የማገለግልባቸው አንዳንድ ቦታዎች መምጣት ጀመረ። ትንሽ ማገልግሎት ጀምሬ ነበረ። አይ ቲንክ ጓደኞች ሆነን አብረን ቡና ሻይ ማለት ጀመረን፣ ማውራት ጀመረን። ግን መጨረሻ ላይ እግዚአብሔር በልቤ ውስጥ በእኔ ልብ ውስጥ ነው እግዚአብሔር መጀመሪያ ያመጣው እና ለትዳር ልጠይቃት ስል እኔ ብዙ ጊዜ ተናግሬያለሁ ሚዲያም ላይ እኔ the most unattractive and romantic አጠያቂ ጥያቄ በዓለም ላይ እኔ እንደሆንኩ ነው የማስበው። በጣም እንትን ነበር በቃ እና በጣም በቃ ቁጭ ብለን ሲሪየስ ወሬ ነበር ያወራሁት። በቃ እኔ እንደዚህ ነኝ፣ ወንጌላዊ ነኝ፣ እንደዚህ ሆኜ ነው የምቀጥለው በህይወት ዘመኔ እና በጣም በኑሮ በጣም እንቸገራለን። ቤተክርስቲያን ምንም አሁን የሚከፈለኝ ነገር የለም፣ ወደፊትም እርግጠኛ አይደለሁም። ቤትን ንብረት ምናምን አይመስለኝም። ላይፌ በጣም ከባድ ነው የሚሆነው። ማት በቃ እንደው ኦልሞስት የጨለማውን ጥግ ነው ከባድ አጠያየቅ ነው። ያን ጊዜ ደግሞ ይሄ ትንሽ ውጭ ሀገር መውጣት ዲቪ መሙላት ምናምን ፖፑላር ነበር። እሱም አይሰማኝም በልቤ። እኔ አይ ቲንክ እዚህ ሀገር እንዳገለግል ነው እግዚአብሔር የጠራኝ። ሰው መሽሎኪያ የለውም
ታገኛለሽ ወይ ከዚህ አይመስልም። በቃ እንለያይ ምትል እንደዛ ነበረ እና ግን በቃ እንድንጋባ እግዚአብሔር በልቤ ውስጥ አለ። አይ ቲንክ ሞር አጠያቄ ኢዝ ላይክ በዚህ መንገድ መሄድ እንችላለን ወይ አብረን አይነት ነበር። ዋዝ ቬሪ ሲሪየስ ቬሪ ሾኪንግ። እንዴት እሺ እንዳለችኝ አላውቅም። ሰው እንዴት ልጸልይበት ምናምን አለችኝ። ሰው መጸለይ ትችላለች ምናምን ጸለየችበት፣ አሰበችበት። ሲሪሊ በጣም ትልቅ ዋጋ ነው የከፈለችው። እሷ የተሻለ የተደላደለ አይነት ላይፍ የሚኖር ቤተሰብ ውስጥ ነበር የምትኖረው እና በጣም ትልቅ ዋጋ ነው የከፈለችው። እሱ በጣም በዛ መልኩ ነው የተጫጨ ነው። በዛ መልኩ ነው ሪሌሽንሺፕ የጀመርነው። 25 ዓመት ይሆነናል። 25 years አብረን ወክ አረገን ማለት ነው። the same እንዳልነው አብረን ወክ አረገን። ጭልም ያለ አይደለም፣ ጭልም ያሉ ጊዜያት ነበሩ፣ ግን ብርሃን ደግሞ አለ፣ ከፍታ አለ፣ ዝቅታ አለ። ሁሉም መጥፎ ሁሉም ጥሩ አይደለም ላይፍ። we worked together, we still are working together። ግን የጠቀመው እኔ ወጣቶችን መክረው እስቲ መጀመሪያ የት እየሄዳችሁ እንደሆነ በቃ ወስኑ ከእግዚአብሔር ጋር፣ ከዛ በኋላ ይሁን። ምክንያቱም ሪሌሽንሺፕ is all about አብሮ መጓዝ፣ አብሮ መሄድ፣ እንደ መሳሳብ እንዳይመጣ ማለት ነው። እዚህ ላይ ይመስለኛል ሪሌሽንሺፕ ፌል የሚያደርገው የሚጸናው እና ዝም ብሎ አጉል የሆኑ ቶሎ ተጀምረው የሚያልቁ የሻይ ቤትና የቡና መጠጫ አይነት ጊዜ ዝም ብሎ እንትና አላማ የሌላቸው ሪሌሽንሺፕ ውስጥ ክርስቲያን ኢንቮልቭ ባያደርግ ብዬ ነው የምመክረው። እህቶች ወንድሞች ጋር እናገለግላለን፣ ግን እንዲሁ ዝም ብሎ ያዝለቀቅ አይነት ባይሆን፣ ሲሪየስ ቢሆን፣ ስንጀምርም ሲሪየስ ቢሆን፣ በጸሎት ቢሆን። እኔ ብዙ አይ ቲንክ ለተወሰነ ጊዜ እንደ ኔጌቲቭ ነበር የምናወራቸው። በቃ የድሮዎች እኮ በጣም ጸልይበት ይላሉ፣ ህልም ካላየው ይላሉ፣ ራእይ ካላየው ይላሉ፣ እግዚአብሔር ተናገረኝ ይላሉ። አይ ቲንክ ማሾፍ የለብንም። አሁን ግን በቃ ወደድኳት እንትና ካንተ ወደድኩት እንትና አንተና ጀመረ ሜቢ ጥንቱ ሳይሻለን አይቀርም እግዚአብሔር የሚናገርበትን ነገር። አሁን እኮ ኦልሞስት እንደ ፋሽን እንዴት ነው ያገባኸው ወይ እንዴት ነው ያገባሽው ምናምን ሲባል እኔ ህልም አላየሁም ራእይ ያለ በኩራት ነው የምንናገረው። ቢሆንስ ግን እኮ በጣም ጥሩ እኮ ነው። እኛ እግዚአብሔር የሚናገርበትን መንገድ ህልም ብቻ፣ ራእይ ብቻ፣ ትንቢት ብቻ፣ መልአክ ወርዶ ብቻ ምናምን አንልም እንጂ ግን ይናገር እግዚአብሔር በሆነ መንገድ እግዚአብሔር ይናገር ብሎ እኮ ዲሰር ማድረግ እኮ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እኮ ነው የሚለው። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ። ሜሬጅ ለሚያክል ነገር እንዴት ነው የእግዚአብሔር ፈቃድ? እርግጠኝነት በሆነ መንገድ ይምጣ። የጥንቶቹ ህልም አየሁ ሊሉ ይችላሉ። እሺ አንተኛ ምን በላው somehow ግን that conviction I think I sense እግዚአብሔር ከዚህ ሰው ጋር ወይ ከዚህ ሰው ጋር ህይወትን እንድጋራ እንዳገለግል እሱ በጣም ሜቢ ወደዛ መመለስ ያስፈልገን ይሆናልና ተራ ከሆኑ ዝም ብለው ጊዜያዊ ስሜት ጋራ ከሆኑ ነገሮች ወጣ ብለው ማሰብ ያስፈልጋል። ትዳርን፣ ሪሌሽንሺፕን፣ ጋብቻን የተመለከቱ ሪሌሽንሺፖችን በውጫዊ ገጽታዎች በዋናነት አለመመስረት ብዬ እኔ በጣም መክራለሁ። ሰዓታችሁን ልፈጅባችሁ እችላለሁ። ይሄ ውጫዊ ገጽታዎች በጣም ኃላፊ ናቸው፣ በጣም ጊዜያዊ ናቸው። ቋሚን የለም። ሀብት ብትለው፣ ውበት ብትለው፣ ዝና ብትለው፣ ምናምን ብትለው በጣም ተላዋጭና ላይክ አሁን በጣም የውጫዊ አፒራንስ በጣም ትልቅ እንትን ይሰጠዋል። ምንም ጥያቄ ሳንጠይቅ አብሬ ከዚህ ሰው ጋር እሄዳለሁ ሳይሆን አፒራንስ ብቻውን አይሆን ነው። አይኖር ሳይሆን ብቻውን ዝና ብቻ፣ ገንዘብ አለው ወይ ብቻ ምናምን በጣም አክሳሪ ነው። በጣም አክሳሪ ነው። እኚህ ተለዋዋጭ ናቸው። ይተውሃል፣ ይለቅሃል። ውበትም ልክ እንደዛ ነው። ሁሉ ነገር really to see the inner person in a person ለኛ ኢየሱስ ነው እንትናችን። እሱን ማየት በጣም ያስፈልጋል ብዬ አስባለሁ። እንግዲህ ቅድም ዮኒ እንዳለው ዛሬ ልናወራ ያሰብነው ክርስቲያን አይዴንቲቲ ላይ ነው ዋናነት። ላይክ ሼክም እያደረገ ያለበት በዚህ ጄኔሬሽን ብዙ ሰው እሱ ነው ብለን ስላሰብን ነው ልናወራ ያሰብነውና እስቲ መጀመሪያ ላይክ ክርስቲያን ስንሆን ቦርን አጌን እንደገና ተወልደናል እንላለን። we are new creation ወርዱ አለ። ግን what does it mean? ምን ማለት ነው እንደገና መወለድ? ክርስቲያን መሆን ማለት በጌታ በኢየሱስ ክርስቶስ ማመንና ይህንን ህይወት መጀመር ማለት ምን ማለት ነው? በጣም ወሳኝ ጥያቄ ነው ይሄ። በጣም
አንዳንድ ጊዜ የምንላቸውን ነገሮች ሰው አስቆሞ ቢጠይቀን ምን እንል ይሆናል? ኢየሱስ ጌታ ነው ስንል ሳምባዲ አቆም ምን እያልክ ነው ቢል how do you describe that? አንዳንድ ጊዜ ስለለመዱብን የምናውቃቸው ይመስሉናል። ዳግም ልደት ልክ እንደዛ ነው። ዳግመኛ ተወልጃለሁ፣ እግዚአብሔር ልጅ ሆኛለሁ፣ አዲስ ፍጥረት ሆኛለሁ። እሺ ምን እያልክ ነው ብንባል፣ ስለዚህ የለመዱብንን ቃላት ፎር ግራንትድ መውሰድ የለብንም። ቁጭ በማሰብ ማሰላሰል በጣም ያስፈልጋል። ምክንያቱም ዳግም ልደት ማለት የተጨበጠ መንፈሳዊ ግን የተጨበጠ ኤክስፕሬሽን ነው። እንትን አይደለም ይሄ አስዩም ያደረግነው ዳግመኛ ተወለድኩ ምን ነው የስሜት አይደለም። ሊትራሊ እንደ ቃሉ ነው። አንድን ሰው ወስዶ እግዚአብሔር አዲስ ሰው ነው የሚያደርገው። እንግዲህ ታውቃላችሁ እናንተ እግዚአብሔር የሰው ልጅ ፈጠረ። እንግዲህ አሁን እግዚአብሔር ፍጥረት ዓለሙን በሙሉ ፈጠረ ይሁን እያለ ስድስተኛው ቀን ላይ የሰው ልጅ ፈጠረ። የሰው ልጅ ሲፈጥረው ዩኒክ በሆነ መንገድ ነው እግዚአብሔር የፈጠረው። ዩኒክ በሆነ መንገድ እኔ እንደው ገረማለሁ አንዳንድ ጊዜ አልፎ አልፎ ደህንነት ትምህርት አስተምራለሁ ለራሴም ስለምፈልገው እና ሳስተምር ለአዳዲስ አማኞች ዲስክራይብ ሳደርግ የእግዚአብሔር አፈጣጠሩን ሳስብ ራሱ ጃይጋንቲክ የሆኑ እነኚህ ቢሊየንስ ኦፍ ስታርስ እና እንደዚህ ለመግለጽ በትልልቅ ቴሌስኮፕ እንትን የምናደርጋቸውን ፍጥረታት እኮ ሁን እያለ ነው የሰራው። ማለት ጀስት ደ ወርድ ከባዱን በቃል ነው የሰራው። ከባድ የሚመስለው ፀሐዩ፣ ጨረቃ፣ ከዋክብቱ፣ ፀሐያት፣ ምናልባት ዓለማት፣ ጋላክሲው ምናምን በሙሉ ሁኑ ሲል ሆነ። ብርሃን ይሁን ነው ያለው። ይህን የሚያክል ነገር ሆነ። አዋፍት ሁኑ ነው። ባህር ውስጥ ያሉ እንስሳት ሁኑ ነው። ኢሚዲየትሊ ሆነ። ሰው ልጅ ላይ ሲመጣ ሁን አይደለም። በጣም ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ይላል። ፊርፉሊ ኤንድ ወንደርፉሊ በጥንቃቄ ነው እግዚአብሔር የሰራው። አምላክ ተጠንቅቆ መጠንቀቅ እኮ የለበትም፣ ግን አምላክ ተጠንቅቆ ነው የሰራው የሰውን ልጅ። ፊዚካል ማንነቱን አበጅቶ ከምድር አፈር አበጀው ነው የሚለው። ሁን ሳይሆን ያለው አበጀው። ሂ ክራፍትድ ኬርፉሊ እንደሚገርም አርቲስት ማለት ነው። እንደን የህይወትን እስትንፋስ ኢንተርናል እንትን ደግሞ እፍ አለበት። ሰው ህያው ነፍስ ያለው ሆነ። ውጫዊ መገለጫውን ውጫዊ ማንነቱን፣ አካላዊ ማንነቱን፣ መንፈሳዊ ማንነቱን አርጎ ህያው ነፍስ ያለው አርጎ ሰራው። በአምሳሉ ፈጠረው ይላል። የእግዚአብሔር አምሳል አካላዊ እንዳልሆነ ግልጽ ነው። እግዚአብሔር አካላዊ መገለጫም የለውም፣ አይገለጥምም፣ ማንንምም አይመስልም። እግዚአብሔር በአካልም አይመሰልም። አሁን ሰው ባሪያ ስላሴ ነው የተፈጠረው እግዚአብሔርን ይመስላል ስንል እጅ እግር ካሰብን ተሳስተናል። እግዚአብሔር እንደዛ የለውም። እግዚአብሔር በሰውኛ ቋንቋ አንትሮፖሞርፊክ ላንጉጅስ ይባላሉ። በሰውኛ ቋንቋ ይገልጣል። እጅ የሰራችው ይላል። እግሬ መረገጫ መሬት ላይ የረገጠ አድርጎ ይናገራል። ዙፋን ላይ ቁጭ ያለ ያረጋል። እነኚህ እኮ ለእኛ እኮ እግዚአብሔር እኮ ዲስክራይብ ሊደረግ አይችልም። በጣም ግን አምሳሉ ምንድን ነው? የእግዚአብሔር ክብር ተሸካሚ፣ እግዚአብሔርን ሪፍሌክት አድራጊ እንደ መስተዋት ማለት ነው። በኋላ ጳውሎስ በአዲስ ኪዳን ይገልጠዋል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ የጌታን ክብር እንደ መስተዋት ሪፍሌክት እያደረግን ያን መልክ እንመስል ዘንድ ከክብር ወደ ክብር እንለውጣለን። የእግዚአብሔርን መልክ አንጸባራቂ እግዚአብሔር በሰው ልጅ እንዲታይ እና የእግዚአብሔር ወኪል ሆኖ እንዲገዛ ቫይስ ሪጀንት የምንለው ግዛ ይለዋል። ወዲያው ቀንኝ ፍጥረት ዓለሙን እንስሳት ምናምን ግዛ ይለዋል። የእግዚአብሔር ወኪል ሆኖ ምድርን እንዲያስተዳድር በኃላፊነት ገነትን እንዲያበጅ፣ እንዲያስተዳድር፣ እንዲገዛ። በዋናነት ደግሞ ከእግዚአብሔር ጋር ሕያው ሪሌሽንሽፕ እንዲኖረው ሰው ያቺ እስትንፋስ ከእግዚአብሔር ጋር ዩኒክ የሆነ ግንኙነት፣ ወዳጅነት። ሰው የተፈጠረው ለግንኙነት ነው። ሰው ለስርዓትና ለድርጅት አይደለም መጀመሪያ እግዚአብሔር የሰራው። የለማ ድርጅት የዛን ጊዜ የእግዚአብሔር ወዳጅ ሪሌሽናል እንዲሆን ነው የተሰራው። ዘፍጥረት 2 ላይ የምናየው እሱ ነው። በቃ ሰላም ነው ገነት፣ ሰላም ነው የእግዚአብሔር ፕሬዘንስ። እግዚአብሔር ከሰው ልጆች ጋር ቀጥታ ነው የሚያወራው። ኢን ዘ ኩል ኦፍ ዘ ዴይ እየመጣ ይጎበኛቸው ነበር። በቃ ሴት በቃ ፒስፉል ነው። ስንት ዓመት እንደኖሩ አናውቅም፣ ግን ዳት ዋዝ ፒስፉል። ዘፍጥረት 3 ላይ የምናነበው ምንድን ነው? ዘፍጥረት 3 ላይ ሁሉ ነገር ተበላሸ። ኃጢአት ሲገባ ያልተበላሸ ነገር የለም። በዋናነት ግን ሁሉ ነገር ተበላሽቷል። ምድር ተረግማለች፣ ሴት ተረግማለች፣ ወንድ ተረግሟል። ማለት ፍጥረት ብዙ ነገር ሆኗል። ግን ሪሊ ዲዮ ከነኚህ ሁሉ በላይ ምን ሆነ ከተባለ የእግዚአብሔርና የሰው ልጆች ግንኙነት ተቋረጠ። እሱ ነው በቃ። አሁን ኃጢአት
ውድቀት ሞት ማለት እሱ ነው። በበላችሁ ጊዜ ሞትን ትሞታላችሁ። ፊዚካል ሞት ብቻ አይደለም፣ ከእግዚአብሔር ህልውና ከዛ ከእግዚአብሔር ግንኙነት ወጣ ማለት ነው። ስለዚህ ሎንግ ስቶሪ ሾርት ከዘፍጥረት 3 አንስቶ አዲስ ኪዳን እስከምናነብ ጊዜ ድረስ የመጽሐፍ ቅዱስ ዋና ጥያቄ ወደ ተባረርንባት ያቺ ግንኙነት እንዴት እንገባለን ነው። እንዴት ነው የምንገባው? ኃጢአተኛው የሰው ልጅ ሊገባ አይችልም። እግዚአብሔር ፈልጎት መጣ። እግዚአብሔር መረጠ አብርሃምን። በአብርሃም አማካኝነት አንድ ኔሽን ፈጠረ፣ እስራኤል የምትባል። በእስራኤል አማካኝነት አሕዛብን ለመድረስ በጣም ብዙ እንግዲህ እግዚአብሔር ፕሮሚስስ አሉ በብሉይ ኪዳን። እግዚአብሔር የራሱ ዲሊንግስ አለው። ብቻ በተወሰነ ደረጃ ቅድስተ ቅዱሳኑ የእሱ መገኛ ውስጥ መግባት ባይችልም የሰው ልጅ በርቀት ሆኖ ማምለክ የሚችልበትን ሜካኒዝምስ ነበሩ፣ እንደ ጥላ ሆነው የሚያገለግሉ። የሰው ልጅ በምንም አይነት መንገድ ኢንክሉዲንግ ህጉን በመጠበቅ ህግን ለእስራኤል ሰጥቶ ስርዓትን ሰጥቶ መቅደስን ሰጥቶ ምንድን ነው ችግሩ? ሊያመጡን አልቻሉ። በቃ ወደ ዘፍጥረት 2 ሊያመጡን አልቻሉ። ቅድስተ ቅዱሳንስ ማን ድርሽ ሊል ይችላል? ቅዱሱ እግዚአብሔር ያጠፋዋል። እግዚአብሔር ቅዱስ ነው። እግዚአብሔር የፍትህ አምላክ ነው። በኃጢአታችን ላይ የተቆጣ ነው። ይህን ምንም መካድ አይቻልም። የእግዚአብሔር ቁጣ እየነደደ ነው የሚለው እኛ ሳንሆን መጽሐፍ ቅዱስ ነው። ሮሜ 1 ላይ ሰው ገብቶ ሊተርፍ አይችልም። ሰው በአመት አንድ ጊዜ ያውም ሊቀ ካህናቱ ያውም በብዙ ምጥ ህዝብ ወክሎ ነው የሚገባው የነበረው። የሚነግረን እኮ በቃ መጋረጃ አለ ነው። ሰው አሁን ባለበት ማንነት ሊገባ አይችልም። አባት ሊል አይችልም። በርቀት ማምለክ ይችላል። ሃይማኖተኛ መሆን ይችላል። ያውንም እንደምናየው ነው። በርቀት ለእግዚአብሔር ሊል ይችላል። ሪሊ መግባት ግን አይችልም። ለመግባት አንድ በቃ ማዳግመው መስዋዕት መምጣት ነበረበት። የእንስሳት ደም፣ የበጎች የኮርማዎች ደም ሊያስጠጋን አልቻለም። ደም ሳይፈስ ስርየት የለም። ሰው በመስቀል ላይ ክርስቶስ መጥቶ መሞት ነበረበት። እንደምታውቁት ኢየሱስ ክርስቶስ መጣ፣ ተወለደ፣ ለኛም ሰው ሆነ፣ እኛን ሆነ። በሁሉ ነገር ከኃጢአት በስተቀር በመስቀል ላይ ሞተ። መስቀል ላይ የተከናወነውን ታስታውሳላችሁ። መስቀል ላይ ሲሞት እኮ የተነጣጠረ መስተንጠቅ እኮ ነው የላከው እግዚአብሔር ብዬ የማስበው እኔ። ከቀራንዮ የሄደ ቤተ መቅደሱን መግቢያውን ይሄ መጋረጃውን በርቅሶ የጣለ ማለት ነው። በቃ እግዚአብሔር እኮ ሂስታይን ተከፍቷል ነው። አሁን በቃ ተከፈተ። የተከለለ ቅድስተ ቅዱሳን የነበረው ያልተከለለ ሆነ። ግን ዘው ብለን ልንገባ አንችልም። አሁንም ኃጢአተኛው ሰው በነበረው ማንነት ዘው ብሎ ሊገባ አይችልም። አባት ሊለው አይችልም። አንድ ሙሴ በምድረ በዳ እባብ እንደሰቀለ አሁን እኔ ዳግም ልደትን ስንማር መጀመሪያ ያለብን እኔ በጣም ጥሩ የሚያበራራልኝ ዮሐንስ ወንጌል ምዕራፍ 3 ነው። ዳግመኛ ልትወለዱ ያስፈልጋ 2 ጊዜ ነው 3 ጊዜ ብሎታል ኢየሱስ። ዳግመኛ ልትወለዱ ያስፈልጋችኋል ያለው ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም፣ የእግዚአብሔር መንግስት ሊያይም አይችልም ያለው ይሄ ኒቆዲሞስ ለመሰለ ሰው ኢየሱስ ይሄንን ማስተማሩ በጣም ይገርመኛል። በጣም ዮሐንስ 4 ላይ ላለችው ሴት ቢሆን አይገርመኝም። ዳግመኛ ልትወለጅ ያስፈልግሻል ቢላት ኦፍ ኮርስ ሲጋታሟላ ወደ እግዚአብሔር ለመምጣት በግልጥ ማለት ነው። ይሄ ሰውዬ እኮ ሙሉ የሆነ ሰው ነው። ያ ፈሪሳዊ ነው፣ የሃይማኖት መምህር ነው፣ የሸንጎ አባል ነው፣ የተከበረ ሰው ነው። አንተ የአይሁድ መምህር ስትሆን ይለዋል። መምህር ነው፣ ላይክ ስኮላር ነው፣ በምግባር የተመሰከረለት ነው። ስለ ኢየሱስም ቢሆን መጥፎ አስተያየት የለም። አንዳንድ ሰው አሁን ስለ ኢየሱስ መጥፎ አስተያየት ስለሌለው መንግስተ ሰማይ የሚገባ ይመስለዋል። ስለ ኢየሱስ መጥፎ አስተያየት አለመኖር አይደለም፣ ቢሆን ዛት መወለድ ነው። እና አሁን ይሄን ሰውዬ እኔ ራስ አንዳንዴ ባገኘው የሚያምታታን ይመስለኛል። ቸርች ሽማግሌ ምናምን ሳናደርገው አንቀርም። ጥሩ ነው እኮ ሲያየው መምህር ሆይ አንተ እኮ ከእግዚአብሔር እንደተላክ እናውቃለን። ቬሪ ሎጂካል። አንተ የምታደርጋቸውን ታምራት ሰው ዝም ብሎ እግዚአብሔር ከእሱ ጋር ካልሆነ በስተቀር ሊያደርገው አይችልም ማለት ይሄ ሁሉ አያበቃውም ማለት ነው። የሰው ልጅ አይ ያስፈልግሃል ዳግም ልደት አሉ። ኤንድ የኒቆዲሞስ አንደርስታንዲንግ ፊዚካል ነበር፣ አካላዊ ነበር። ስቲል ሰውየው በአካላዊ ነበር። እንዴት ሰው እናቱ ማህፀን ውስጥ ገብቶ በዚህ እድሜ እንደገና ሊወለድ ይችላል? ለካ ፊዚካል አይደለም። ኢትስ ስፒሪቹዋል አይደንቲቲ፣ ኢትስ ስፒሪቹዋል ፕሮሰስ። እና ኢየሱስ ምን አለው? ነው እንደሱ አይደለም። ሰው ከመንፈስና ከውሃ ካልተወለደ በስተቀር አለው። መንፈስና ውሃ ወደ ብሉይ ኪዳን ስትሄዱ እነ ሕዝቅኤል እና ኤርሚያስ የተናገሩት አጠራችኋለሁ በውሃ እንደመታጠብ አጥባለሁ ኃጢአታችሁን አላስብም ሁለተኛ እያለ የተናገረው ያ ዘመን ሲመጣ ከኃጢአታችሁ አጠራችኋለሁ ይላል እግዚአብሔር። ልክ በውሃ እንደመታጠብ መንፈሴን በውስጣችሁ አደርጋለሁ። ሶ መንፈስና ውሃ የሚጠብቁት ትራንስፎርሜሽን ነበር። በቃ ልክ በውሃ አጠራችኋለሁ በመንፈስ ደግሞ መንፈሴን በውስጣችሁ አደርጋለሁ እያለ እግዚአብሔር የተናገረው መሆን አለበት። እና ከመንፈስና ከውሃ አለውና ኢየሱስ ዲስክራይብ ሲያደርግ ምን አለ? ልክ እንደ ነፋስ ነው አለው። ነፋስን አታየውም፣ ስራውን ግን ታስተውላለህ። ነፋስን አናየውም፣
ሲነፍስ ግን ገንድሶ ሲሄድ ነፋሱ በዚህ ያለፈን እችስ ላይ መንፈስ ቅዱስ ይመጣና ወደ ልባችን እንግዲህ የተለያየ ዲስክሪፕሽን አለው። አሁን ለምሳሌ መንፈስ ቅዱስ ይመጣና የድንጋዩን ልብ አውጣለሁ ይላል። እትኮ ሃርት ሰርጀሪ ነው በቃ ትራንስፕላንት ማለት ነው። ኦልሞስት የድንጋዩን ልብ አወጣለሁ። ድንጋዩ ልብ ምንድን ነው? ስለ እግዚአብሔር ሲነገረው የማይሰማ ሲነገረው የማያስተውለው እግዚአብሔርን ለመታዘዝ ምንም ፍላጎት የሌለው ደረቁ ብትዘራበት የማይበቅልበት ውሃ ብታፈስበት የሚያፈስ በዚህ ጆሮ ሰምቶ በዛ ድንጋይ ልብ ይባላል። አወጣዋለሁ ይላል። ሊትራሊ አሻሽለዋለሁ ሳይሆን ዳግም ልደት መሻሻል አይደለም። አወጣውና የስጋን ልብ ስስ ልብን ደግሞ ሰጣቸዋል። መንፈስ ቅዱስ ይመጣና መለኮታዊና ታምራዊ በሆነ መንገድ ውስጥ የነበረንን አሮጌ ማንነት አውጥቶ አዲስ ክርስቶስን ለመምሰል የሚያድግ ማንነት ፕላንት የሚያደርግበት ፕሮሰስ ነው። አዲስ ማንነት የሚሰጥበት ፕሮሰስ ነው እና በመንፈስ አዲስ ማንነት የተፈጠርንበትን ይላል። አሁን ኤፌሶን ላይ ጳውሎስ የተፈጠርንበትን ያንን መልካሙን ስራ ለማድረግ ልክ መጀመሪያ እግዚአብሔር ወደዛ መለሰን ማለት ወደ ዘፍጥረት 2 መለሰን። ስቲል ስራ አለው መንፈሳዊ እድገት ብለን ያነሳ ነው። ፐርፌክሽን አለው ፕሮሰስ። ግን ያ ሰው አዲስ ፍጥረት ሆነ፣ አዲስ ሰው ሆነ። ማንም በክርስቶስ ኢየሱስ ሲሆን አዲስ ፍጥረት ነው የሚለው እሱ ነው። ልክ ለምሳሌ በስጋ ከመወለድ ጋር በጣም ተመሳሳይ ነው። ኮንሲቭድ የሆነና ሰው በእናት ማህፀን ውስጥ በቃ አዲስ ሰው እየተወለደ that's exactly what happened። በእግዚአብሔር ልብ ውስጥ ኮንሲቭድ የሆነና ሰው አካላዊ ማንነቱን ስናየው ያው ነው። አፍንጫ ያው ነው፣ ጆሮ ያው ነው። ማንነቱ ግን ኮምፕሊትሊ ተቀይሯል። ንስሐ ማለት ራሱ እሱ ነው። ዞረ ማለት ነው። ሰውየው አቅጣጫው ዞረ፣ ፕራዮሪቲው ተቀየረ፣ አፔታይቱ ተቀየረ፣ ማንነቱ ተቀየረ። ሰው ያለ ክርስቶስ ፍጥረታዊው ሰው ነው የሚባለው። ሰው ነው ግን ፍጥረታዊው ሰው ነው። ለምን? አዳሚክ ማንነት ብቻ ነው ውስጡ ያለው። ክራይስትን የሚፈልገው ማንነቱ የለም። ኢን ክራይስት የሆነ ማንነት የለውም። ስለዚህ ምን አረገ እግዚአብሔር? ያንን ኢን ክራይስት የሆነ ማንነት ገጠመልን ሚራክለስሊ በመንፈስ ቅዱስ። ይሄ ዳግም ልደት ማለት መኪኖቻችንን ጋራጅ ውስጥ ወስደን አስጠግነን እንደምናወጣው አይደለም። ተጠግነው ሞዴሉ ያው ነው፣ ጎማው ያው ነው፣ እንትኑ ያው ነው። አንዳንድ ነገሮች መሻሻል የሞራል መሻሻል አይደለም። ኢትስ ኮምፕሊት ሌላ ሞዴል ሆነን ወጣን። ሌላ አይናችን ተከፈተ። በቃ አዲስ ማንነት የክርስቶስ የሆነ አዲስ ማንነትን ሚራክለስሊ መቀበል ማለት ነው። ምን አይነቱ? የገባው ወደ ቅድስተ ቅዱሳን የገባው ወደ ዘፍጥረት 2 አባ አባት የሚለው ትዛዊ ነው ይላል። እንዲያውም ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል። አንችልም ነበር። በሩቅ አምላኪዎች ሁላችን ነበር። ምኑን እናምልክ ነው እንጂ በሩቅ ግን ገባን። አባ አባት አለን። ኦልሬዲ መንፈስ ቅዱስ ቴክ ኦቨር አድርጓል። አዲስ ማንነት ተገጥሞልሃል። የተወሰደ አሮጌ ማንነት አለ። እሱን ነው ዳግም ልደት የምንለው እና መሻሻል አይደለም። ኢትስ አዲስ ማንነት በእግዚአብሔር ፊት በጽድቅ ሊኖር ሊመላለስ የሚችል ማንነት ከኃጢአት ጋር የሚታገል ፐርፌክት እስኪሆን ድረስ ግን it's a completely አዲስ ማንነት ነው እግዚአብሔር በመንፈስ ቅዱስ ሚራክል ይሰጣል። ሶ to some extent ዲስክራይብ ለማድረግ ያስቸግራል የመንፈስ ቅዱስ ሚራክል ስለሆነ፣ ግን ደግሞ ዲስክራይብ ማድረግ ይቻላል። it's like የድሮ ማንነቶቼ ዋና መገለጫቸው መሆን አቆመ ማለት ነው። ብዙ ዘርፍ አለው። እናውራው ካልን ቀኑን ሙሉ ሊያወራን ይችላል። አሁን ምን ማለት ነው አዲስ ፍጥረት ማለት? በቃ ስለክ የድሮ ማንነቶች አሉ፣ ዋና መገለጫዬ መሆኑን ቀረ። ሌላ የከበረ ህይወት ተበራልኝ፣ ተገለጠ። ሁሉንም የሚያስጥል ስትይዘውም እንደ ተራ ነገር እንድትይዘው የሚያደርግ ኢየሱስን ሰው አገኘ ማለት። አሁን ጌታን ተቀብያለሁ ይላሉ ሰዎች። በጣም ሂውጅ ስቴትመንት። ኢየሱስ ጌታ ሆነ በህይወታችን ማለት ነው። እሺ በኤግዛምፕል ዴሞንስትሬት ሲደረግ እኮ ሐዋርያት ሥራ ምዕራፍ 9 ላይ ነው። ሐዋርያት ሥራ ምዕራፍ 9 አዲስ ሰውዬ እኮ ነው የወጣው። የተሻሻለ መኪና እኮ አይደለም የወጣው። ነፍሰ ገዳይ ክርስቲያኖችን እያጠመደ የሚይዝ ሳውል የተባለ ለሃይማኖት ቀናኢ በርቀት የሚያመልክ ግን በቃ የጌታን መንገድ የሚከተሉትን እያዞረ የሚያስገድል። እስጢፋኖስ ሲሞት እኮ እዛው ምናልባት የክስ ደብዳቤ ምናምን ፕሮሰስ ያስደረገው እሱ ሳይሆን አይቀርም። እዛው እኮ የነበረ ሰው ነው ምስክርና ከኃጢአተኞች ዋና ይላል በቃ ነበርኩ ይላል። ያ ሰው ጌታን ተቀበለ ማለት ነው። ሐዋርያት ሥራ ምዕራፍ 9 ሀፕን አረገ። የምታሳድደኝ ናዝሬቱ ኢየሱስ ነኝ አለው። የከበረ ህይወት ተገለጠለት፣ በራለ።
ከዛ ላይ እኮ ያን ሰውዬ እኮ አታገኘውም። ዞረ ማለት ነው። አዲስ ማንነት ኢን ክራይስት፣ ሰውን የሚያውቀው ኢን ክራይስት በክርስቶስ ሆነ። ሰውየው በክርስቶስ ውስጥ ገባ፣ ክርስቶስን ለበሰ። መገለጫው ብዙ ነው። ሶ ፕራዮሪቲው ተቀየረ፣ አኗኗሩ ተቀየረ፣ ህብረቱ ተቀየረ። ኢየሱስ አይደንቲቲው ሆነ። ነበርኩ እያለ የሚያወራቸውን የራሱ ይገረማለሁ። ፊልጵስዩስ 3 ላይ ሄደው ፈሪሳይ ነበርኩ፣ ለሃይማኖት ቀናኢ ነበርኩ ማለት በጣም ትልልቅ ነገሮች። በ8ኛው ቀን የተገረዝኩ ማለት ነገሮች እነኛውን ሪያሊቲስ ናቸው። አውጥቶ ሊጥላቸው አይቻ ዚዛ ሪያሊቲስ ግን ኖ ሞር ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ግን እንደ መኖር እንደ ጉድፍ ቆጥራለሁ የሚል አዲስን ማንነት ያገኘንበት ሂደት ነው በመንፈሳዊ ጆርኒ። ያ በጣም ትልቅ ዲፊኒሽን ነው፣ ህይወትም ነው። ዛሬም እያነሳን ያለ ነው ከአይዴንቲቲ ጋር ስለሆነ አንተም እያነሳኸው ነበረ አዲስን ማንነት መቀበል ነው የሚል ነገርና ትንሽ ግራ የተጋቡ ፐርስፔክቲቮች ወደ ኢቫንጀሊካልስ እየገባ ይመስለኛል። ወደ በኋላም በደንብ እናነሳዋለን። ችግሩ ምንድነው? ሰው እንደዚህ ተቀብሎ መኖር ያቃተበትን ምክንያት እናነሳለን። ከዛ በፊት ግን ህይወቱ ምን ይመስላል የክርስቲያናዊ ማንነት ብለን ስንል እናነሳዋለን። ዲፌክቶቹ አሁን የተቀላቀሉን አስተሳሰቦች አሉ። የትኛውን ማብለጥ እንዳለብን ግራ እስኪገባን ድረስና አንድ ሰው ቅድም እንዳነሳኸው ኒውቦርን ከሆነ አዲስ ፍጥረት ከሆነ በኋላ ህይወትን ይቀበላል። ያ ህይወት ምን ይመስላል? ምን አይነት ፐርስፔክቲቭ ሊኖረው ይገባል? ያ ህይወት ምን አይነት የህይወት ስርዓት ሊኖረው ይገባል? በስራ ቦታችን ፕራክቲካል በሆነ መንገድ ነው እኛ ሰውም እንዲጋባው። አንዳንድ ሰው እውቀቱ አለው፣ ግን ፕራክቲካሊ ስናየው በስራ ቦታችን ለራሳችን ያለን እይታ አለ። ሰው ያለን እይታ፣ ለህይወት ያለን እይታ ደግሞ ያወቅ ነው እስካይመስለን ድረስ ግራ የተጋባ ነውና ክርስቲያናዊ ማንነት ህይወቱ ምን ይመስላል የሚለው ዳግም ልደትና ክርስቲያናዊ ማንነት ፕሮባብሊ በኤግዛምፕል ለመግለጽ ያህል ከውጭ የሚለበስ አይደለም፣ ጃኬት አይደለም፣ ካባ አይደለም። የሃይማኖት አንዳንድ ሰው እንደዛ ነው የሚያስበው እና እገጥመዋለሁ፣ ከዛ እሁድ እገጥመዋለሁ እና በክርስቲያናዊ ማንነት ያወራለሁ ካንተ ጋር። ሰኞ ስራ ሲሄድ ዋናውን ማያኛውን ማንነት እለብሰውና አወልቀዋለሁ። እሱ አይደለም ለባሹን ሰውዬ ነው የቀየረው። ልብሱ ከዛ በኋላ እንዲያውም ሌሎቹ ነገሮች ናቸው እንደ አልባሳት የሚሆኑት፣ እንደ ተራ የሚሆኑት። ሰውዬ ማንነቱ ፊት አያረግም ሰው ሰራሽ ባህል ጋር፣ ሰው ሰራሽ ሃይማኖት ጋር፣ ሰው ሰራሽ አስተሳሰቦች ጋር፣ ሰው ሰራሽ ጓደኝነቶች ጋር እንዲያውም ፊት ማረግ ሆነ። ሰውየው ነው የተቀየረው። እምንለብሰው፣ እምናወጣው፣ እምንጥለው የድሮ ባህሎቻችንና አስተሳሰቦቻችን ላይ የደረብነው ከሆነ ዳግም ልደት አይደለም ለኔ። ልብስ መቀየር ነው እንጂ የህይወት መቀየር የለው። ብዙ ሰው ግን ልክ እንደዛ ነው እና ምን ይመስለዋል? የድሮ ነገሮችን አስጠብቄ ይላል አንዳንድ ሰው። ምንድነው ማስጠብቀው? አንደኛ ጠበቃ የምንሆንለት ማንነት እኮ የለንም። ባይዘው እኮ በጣም ብዙ ሰው በኃጢአት የወደቀውን ሰው ያሞካሸዋል። እንደዛ የሚሞካሽ ማንነት እኮ የለውም ማንም ሰው የለውም። በዓለም ላይ ሁሉ ኃጢአትን ሰርተዋልና ሁሉ የእግዚአብሔር ክብር ጎድሏቸዋል። ሰውን ግለጣው ካልከኝ ያለ ክርስቶስ ክብር የጎደለው እና የድሮ ማንነቴም እኮ ቢሆን የኛ እኮ ዘራችንና ቋንቋችንና ቀለማችንና እንትን ባህላችን እግዚአብሔር ያላለውን ለምንድን ነው የምንለው? ባህል ጥሩ ነው፣ አስተሳሰብ ጥሩ ነው፣ ትራዲሽን ጥሩ ነው፣ ቋንቋ ጥሩ ነው። በነገራችን ላይ የሰው ሁሉ ጥሩ ነው። ጥሩ ገጽታ አለው፣ መጥፎ ገጽታ አለው። ምንድን ነው ሰው እንግዲህ በእግዚአብሔር አምሳል ስለተፈጠረ ኢቭን ስለ እምነት እንኳን ሳንገባ በእግዚአብሔር አምሳል ስለተፈጠረ ጥሩነት አለው። በእያንዳንዱ ባህል ውስጥ ሄደ ጥሩነት አለ። ስለወደቀ ግን ደግሞ መጥፎ ገጽታ አለው። ባህል ሁሉ የኛ ባህል እንከን የለሽ ነው ይላል ሰው። ምን ማለት ነው? እንከን የለሽ ሰው ከሌለ እንከን የለሽ ባህል እኮ ሊኖር አይችልም። ጥሩ ነገሮች ላይ የተመሰረቱ ባህሎች አሉ፣ ግን ስቲል እንከን አላቸው። የሚሻሻል፣ የሚቀየር፣ የሚጣል፣ የሚያዝ አለ። ዳግም ልደት ስንል ድሮ የነበሩን እንከን ያላቸው ነገሮቻችን ላይ እነሱን አስጠብቀን ሳይቀየሩ ከዛ እዛ ላይ እየጨመርኩት ቋንቋ ያለ፣ ባህል ያለ፣ እንትን ያለ፣ ባህል ላይ ደግሞ
ክርስቶስ ቁጭ ብሎ አይደለም። መድረክ ላይ ሳስተምር ሰምታችሁኝ ይሆናል። አውስትራሊያ አንድ ጊዜ ሄጄ ለአገልግሎት በሄድኩበት የሆነ ወገኖች ጋር ምግብ ለመብላት ምሳ ለመብላት ወስደውኝ እና እንደዚህ የእነሱ ቤት እንደዚህ ነው። ከመንገድ ማዶ ደግሞ አንድ ቤት አለ እንደዚህ ትይዩ የሚተያይ ማለት ነው። እና መንገዳቸው ማዶ ያለው ቤት በረንዳው ላይ በጣም ብዙ አማልክት ቁጭ ብለዋል። እና የምስራቃውያን ሃይማኖት እንደሆነ ያስታውቃል። ቁጭ ብለዋል። ሻማ ይበራል። ምኖች ናቸው ምናምን የሂንዱ እምነት ተከታዮች ናቸው ምናምን በጣም ይገርማል ምናምን ብለን ገብተን በጣም ጥሩ ጎረቤቶቻችን ናቸው አሉኝ። በኋላ በጣም ጥሩ ምን ስለ ጌታ ተመሰክሩላቸዋላችሁ ወይ ስላጀ ሁሌ ነው የምንነግራቸው ምናምን አሉኝ። እና ምን ይላሉ? ይቃወማሉ። ችግሩ እኮ አለመቃወማቸው ነው። ምንም አይቃወምና እና አሁን ይሄ ኢየሱስ አምላክ ነው የምትሉት ነው ማጣ አይታል አምጡትና ደግሞ እናስቀምጣለን። እኔ ብዙዎቻችን እንደዛ የምናስብ ይመስለኛል። አምጡትና በቃ እናስቀምጣለን። አፈላልሶ ነው የሚጥለው። አሮጌውን ነገር አልፏል። ምን ማለት ነው? አልፏል። በቃ አሮጌው ማንነት፣ አሮጌው መገለጫዬ አልፏል። ይሄ ማለት ምን ማለት ነው? ጌታን ከተቀበለ በኋላ ሰው ባህሉን ጠል ይሆናል ወይ? አይሆንም። ዘሩን ጠል ይሆናል ወይ? አይሆንም። በፍጹም አይሆንም። እንደዛ የሚያስቡ ሰዎች አሉ። ባህል ጠል፣ ዘር ጠል፣ ቋንቋ ጠል ምናምን ያደርጉናል። አይደለም፣ እንደዛ አይደለም። በእግዚአብሔር የተፈጠረ ነው። መልካምነት አለው። ወንጌልንስ እንዴት እንግባባለን? ቋንቋን ካልወሰድን፣ ባህሌን ካልወሰድኩ ሌላ ክርስቲያናዊ ባህል የለ፣ ክርስቲያናዊ ምግብ የለ። እኔ እንጀራ በላለሁ፣ ያኛው ፓስታ ይበላል። ሁለታችንም ግን ኢየሱስን እንበላለን። ሶ ዊር ብራዘርስ ማለት ነው። እና በቋንቋችን ውስጥ በባህላችን ውስጥ ያሉ ጽድቅን የሚገልጡ ክርስቶስን የሚገልጡ ብዙ ነገሮች ስላሉ ምጠላ ምገፋ የማልጠቀምበት የማልኖር አይደለሁ። ግን ሁሉን በክርስቶስ ማየት ጀመርኩ ማለት ነው። አይዴንቲቲ ተቀየረ ማለት እሱ ነው። አሁን ድሮ ሁሉን በባህሌ ነው የማየው። አሁን ቤዚስ ኦፍ ኦቶሪቲ ይባላል በስነ መለኮትኛ ስንማር። ቤዚስ ኦፍ ኦቶሪቲ ማለት ትሩዝን የምትለካበት ማለት ነው። እና አንዳንድ ጊዜ ባህል ነበር። ለምሳሌ ጌታን ከማግኘታችን በፊት ይሄ አርጌው አላውቅም የምንለው ማለት ይሄ ነገር ልክ ነው፣ ምክንያቱም ተደርጎ ያውቃል፣ በባህላችን የተለመደ ነው። ይሄ ነገር ልክ አይደለም፣ ምክንያቱም ተደርጎ እሱ ቀረ ማለት ነው። ዋና መለኪያ የማይበት መነጽር ባህሌ መሆኑ ቀርቶ የማይበት ቋንቋ መሆኑ ገልጦ የማይበት መነጽር ዘመዶች መሆናቸው ቀርቶ የማይበት መነጽር ክርስቶስ ሆነ እና እንዲያውም በባህሌ ውስጥ በኗኗሬ ውስጥ በአሰራሬ ውስጥ ከእርሱ ጋር የማይሄዱ ነገሮችን ያስጠለኝ ጀመር ማለት ነው። ዋና መገለጫው ኢየሱስ ሆነ። ልክ ኮም የበለጠ ነገር ሲኖር አንዳንዶቹን ነገሮች ሳታውቃቸው ነው የምጥላቸው። መጥፎ ስለሆኑም ሳይሆን ስለተበለጡ። እንደዚህ አሁን ያማሩ ስልኮች ምናምን ነው የምንይዘው። ስንት ጥለናል። ግን ያን ጊዜ ስናገኛቸው ዋና ነበሩ። እንደዚህ ያለ ታይቶ አይታወቅም እያልኩ ይዣቸው የት እንደጣልኳቸው ለማን እንደሰጧቸው አላውቅም። የሚበልጥ ሲመጣ ያስጥልሃል። እስቲ ዳግም እንወለድና አያስጥል እንደሆነ የማያስጥለን ነገር የለም። ሰው ምን ማለት ነው? እኔ አሁን ኢትዮጵያዊ ነኝ፣ የራሴ ባህል አለኝ፣ የራሴ ቋንቋ አለኝ፣ የራሴ ኤትኒክ ግሩፕ አለኝ፣ የራሴ አስተዳደግ አለኝ፣ የራሴ ምግብ አለኝ። ሴሌብሬት ታደርገዋለህ ብትለኝ አብሶሉትሊ እግዚአብሔር ሌላ ቦታ አልፈጠረኝማ። አሁን የሚያደምጡን አድማጮችና ተመልካቾቻችን የተፈጠሩባቸው ባህሎች እኮ በእግዚአብሔር ዓላማ እኮ ነው። የእግዚአብሔር ስጦታ እኮ ነው። ባህልና ቋንቋ የእግዚአብሔር ስጦታ ነው። በቃ እኔን ሲፈጥረኝና እንድወለድ ሲያደርግ ሌላ ጋር ሊያደርገው ይችል ነበር። እግዚአብሔር እዚህ ያደርገው ዓላማ አለው ማለት ነው። ሶ አይ ሴሌብሬት እንጂ ያደርገዋል። እንጂ የሚደረገውን እንጂ ያደርጋለሁ። ዋና መለኪያ ግን አይደለም። ቀረ በቃ የዛሬ 30 ምናምን ዓመት አቅጣጫ የተቀየረ ዋና የተቀየረ እነኚህን የሚይዝበት አደራደሩ ተቀየረ። ሶ ለክርስቶስን እስከገለጠልኝ ድረስ ለክርስቶስ መገለጫነት እስካገለገለኝ ድረስ ከማምነው ከወንጌል እምነት ጋር እስካልተጋጨ ድረስ እኖረዋለሁ፣ ሴሌብሬት አደርገዋለሁ፣ እንጂ አደርጋለሁ። ሲጋጭ እሰደድበታለሁ እምቢ ብዬ እንጂ ዋና አላረገው። ሶ ኢየሱስ ክርስቶስ ዋና መገለጫችን ሆነ። አሁን ሁለተኛ ቆሮንቶስ 5 ላይ ጳውሎስ የሚያነሳው ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው በሱ ነው የምናውቀው ሰውን ይላል። እንደውም ክርስቶስን ራሱ ድሮ በስጋ ነበር የምናውቀው ይላል። ምክንያቱም እንትን ነበር ያሳደደው ነው። በስጋ ሲያይ በመንፈስ ነው። መስቀሉ ፉሊሽነስ ነው አለሱ። መስቀሉ አሰናካይ ነበር ለሱ። ልክ ጌታ ኢየሱስን ሲቀበል አይኑ ሲበራ ክርስቶስን በመንፈስ አገኘው፣ በስጋ አናሊሲስ ሳይሆን።
ሁሉን ነገር ተቀየረ። ከዛ ሰውን አሁን የማየው በክርስቶስ ነው ይላል። ሰው በክርስቶስ ነው ወይስ በክርስቶስ አይደለም ነው ዋናው። የምናይበት መነጽር ተቀየረ እንጂ አሁን ለምሳሌ በጣም ብዙ ነገሮች ልታስረግጡኝ ነው። ግን አሁን ለምሳሌ ጌታን እንቀበላለን፣ በክርስቶስ ሆነን ነው ወንድማማች ሆነን። የእውነት እኮ ነው ይሄ። ቸርች ስለተመዘገበን አይደለም ምናምን ስለ በጣም የእውነት ነው። በቃ አንድ ጃፓናዊ መጥቶ ጌታን የሚወድ ሰው አጠገባችን ቁጭ ቢል በቋንቋ ባንጋ ወንድማችን ሆነ። የእውነት በቃ ዳት ስፒሪቹዋል ዲኤንኤ ዳት ስፒሪቹዋል የተፈጠርንበት ከስጋ ከወንድ ፈቃድ ያልሆነች ከመንፈስ የሆነች መወለጅ ወንድሞች እናቶች ለዘላለም ማለት ነው። ለዘላለም እንደዛ ሆነን እንኖራለን ማለት this is very real። ስለዚህ አሁን አውቶማቲካሊ ያ ሰው የኛ ሰው ነው፣ የኛ ወንድም ነው። እንዴት ሆኖ ሰውን በክርስቶስ አውቃለሁ። ከዛ ግን የኔን ቋንቋ የሚያወራ የኔን ባህል የሚቀበል ለኔ ቀራ ያለ የኔ ሰው የነበረ ሰው ያለ ክርስቶስ ቢሆን ያለ ክርስቶስ ነው የምናይበት መነጽር በከተት ይሄ ወንድሜ ነው ባይ ዲፎልት ያኛው አይደለም። በክርስቶስ ካየን ማለት ነው እንጠላዋለን ሳይሆን ግን አይደል አልተወለደማ። መወለድ በጣም እንትን ስለሆነ አሁን ቸርች ውስጥ እንመጣናኛ ክርስቲያናዊ መገለጫችንን እንደ ሰከንዳሪ ስለምናደርገው እንትና እኮ ጌታን ተቀበለ ይባላል። በጣም ጥሩ ነው የኛ ሰው ነው እንላለን። ተቀጥለው ለማጣራት ማለት ነው የኛ ሰው ነው ያኛውን ደግሞ ያሟላል ወይ ነው ይሄ። አሁን ፕራዮሪቲያችን ያኛው ነው ማለት ነው። በቃ የኛ ሰው ሆነ እኮ በቃ አፍንጫው የኔን አይመስልም ግን የኛ ሰው ሆነ። ከለሩ የኔን አይመስልም ግን የኛ ሰው ሆነ። የሱ ስንሆን ሁሉን በሱ ማየት ስንጀምር ማለት ነው ዛት ነው አይደንቲቲ። ስለዚህ አንድ ክርስቲያን መጠንቀቅ አለበት how we handle አሮጌ ማንነቶቻችንን። አነሰሰሪ ጥላቻና አውልቆ መጣልም አይገባም። በብዙ ሚስዮናውያን ተሰራ የሚባሉ ስተቶች ሚስዮናውያን በገቡባቸው ሀገሮች ባህልን ለመቀየር ምግብን ለመቀየር ልብሶቻቸውን አስወልቀው ሱትና ከራባት እንዲያረጉ አረጓቸው። በብዙ ሀገር የነሱን ምግብ ብቻ እንዲበሉ አረጓቸው። ስማቸውን የባህላዊ ስማቸውን ቀይረው ማቴዎስና ማርቆስ ሉቃስ ዮሐንስ አረጓቸው። ይሄ not necessarily ለምንድን ነው እኔ በቋንቋ የክርስቶስ የማይገለጠው? ለምንድን ነው በባህል የክርስቶስ የማይገለጠው? ሰዎች የኔን ቋንቋ መናገር የለባቸውም ክርስቲያኖች ለመሆን። የኔን ባህል መቀበል የለባቸውም ክርስቲያኖች። ክርስቶስ ዋና ይሁን እንጂ መገለጫው ግን በዛኛው ባህልና ቋንቋ ከክርስቶስ ጋር አብሮ እስከሄደ ድረስ ከክርስቶስ ጋር አብሮ የማይሄደውን እየጣልን ከክርስቶስ ጋር የማይቃወመውን ግን ለክርስቶስ መገለጫነት ዋለ ማለት ነው። እና በፕራዮሪቲ ደረጃ ኢየሱስ ወንድ የለም ሴት የለም ሁሉ እኮ ይላል። ይሄ ማለት እኮ አለ እኮ አሁን ሴት ነሽ ወንድ ነን እኛ። ግን ዋና ሳስብሽ መገለጫሽ እሱ መሆኑ ቀረ። እኔም ዋና መገለጫዬ እሱ መሆኑ ቀረ አለ። ግን ዋናዬ አይደለም። አይሁድ ግሪክ የሶሻል የክላስ ስታተስ ባሪያ ጨዋ ከሬ ባሪያው ሳልሆን ከሬ የክርስቶስ ባሪያ ስራዬ ግን ሰርቭ ማድረግ ሊሆን ይችላል። እና ዋና መገለጫችን አስወግዷቸዋል፣ ከመንገድ አንስቷቸዋል። ዋና መገለጫችን ክርስቶስ ሆኗል ማለት ነው የሚመስል። ያ እንግዲህ ይህንን አይዴንቲቲ ክራይሲስ ወይም የማንነት ቀውስን ደግሞ ብናነሳ ደስ ይለናል። በዚህ ጄኔሬሽን በጣም ብዙ ቲን ዩዞችም ስትራግል እያደረገበት ያለ ኢሹ ነው ብለን እናምናለን እና ደግመን እናነሳለን ስለ ክርስቲያን አይዴንቲቲ። ግን ይህንንም ብናነሳው ደግሞ ጥሩ ነው ብለን እናስባለን። ሳይኖች ይታያሉ በሰዎች መካከል በኮንቨርሴሽን መሀል የምናቀባቸው ወርዶችን ማግኘት ጀምረናል እና ለምንድን ነው እንደዚህ በጣም የማንነት ቀውስ በእኛ ጄኔሬሽን ውስጥ የተከሰተው? ሳይኖች ውስጥ ምንድን ናቸው? አንድ ሰው በአይዴንቲቲ ክራይሲስ ውስጥ አለ ብለን ወይም ጌታ ኢየሱስ ክርስቶስን እየተከተለ ግን ስቲል ይዟል የሆነ ነገር ብለን የምንለይበት ሳይኖች ምንድን ናቸውና ለምንድን ነው በእኛ ጄኔሬሽን ብዙ ጥያቄ ብዙ ኮንፊውዥን በወጣቱ ላይ እየተፈጠረ ያለው? አንዱ የሚመስለኝ በጣም ብዙ መወራት ጀመረ፣ መነገር ጀመረ ነበር ድሮ ያልነበረ ችግር አሁን አለ ብዬ አላምንም። መገለጫውና ሜቢ ኤክስፕረስድ ሆነ። ይሄ ባህላዊ አስተሳሰቦች በጣም ሪቫይቭ አረጉ። አሁን ያለው ትውልድ በጣም ያሳዝናል። በጣም ሪቫይቭ አረጉ። በቃ ወሎ ፈሳድን ባህላዊ ሃይማኖቶች ሪቫይቭ አረጉ። ፖለቲካው በጣም ሊፍት አፕ አረገው፣ ወደ ላይ አርጎ ሌሎች አይዴንቲቲዎቻችንን ዋና አርገን ለነሽ ለማያምን ሰው ሌላ ምን ዋና አለው? ሌላ ምን ዋና አለው? ሌላ ምን ብርቅ አለው?
ሌላ ምን የሚያስጥላለሁ? ሌላ ምን ረቨሌሽናል? ፈሪሳዊነት የሚያክል ነገር ለመከስከስ እኮ የደማስቆ ብርሃን ያስፈልጋል። በ8ኛው ቀን መገረዝን የሚያክል መመኪያ የሚያስጥል እኮ ብርሃን ያስፈልጋል። ግን ብርሃን ለሌላቸው ሰዎች እሺ፣ እና ብርሃን ላለው ሰው ግን በቃ ይሄ ዋና መገለጫው አይደለም። ግን እነኛ በጣም ሊፍትድ አፕ ሆኑ ሰዎች እንደዋና ይዟቸዋል። እና አሁን እኛ አብረን ራሱ በቃ እንትን ማድረግ ጀመርን ማለት ነው። ኢንፍሉዌንስ መሆን ጀመርን፣ ጆይን ማድረግ ጀመርን። ይሄ አንዳንድ ጊዜ አንዳንድ ሀገሮች ስትሄጂ በየመንገዱ ዳር ሙዚቃ የሚጫወቱ ሰዎች አሉ። እና በቃ ሙዚቃ ሲሰሙ ለመደነስ ሬዲ የሆኑ ሰዎች አሉ፣ ይደንሳሉ። ማነው እየመታው ያለው ሰውዬ ምንድነው ምናምን ይሳል። በጣም የዘመኑ ክርስቲያን ይመስለኝ በቃ ደደን ሲባል ለመደነስ በጣም ሬዲ ነው። በጣም መጠንቀቅ አለብን። ምክንያቱም ድራም በዝቷል፣ ከበሮ በጣም በበዛበት ዘመን መኖራችን ነው አይዴንቲቲ ክራይስትን ያመጣው። የሚመታው እዚህ ስንሄድ እንትና ይለናል፣ እዛ ስንሄድ እንትና ይለናል፣ እዚህ ስንሄድ እንትና እና እሺ ይቀጥል። እኛ ግን አሜን ክራይስት ሶ እምቀበለዋለኝ ማልቀበለዋለኝ እና አይ ቲንክ ሬዲ ነን ሪስፖንድ ለማድረግ ለሚመጡ ፍልስፍናዎች፣ ለሚመጡ አስተሳሰቦች፣ ለሚመጡ ፖለቲካል እንትኖች ቫልነረብል መሆን የለብንም። መለኪያ የሌለው ሰው ሁልጊዜ ልክ ነኝ ብሎ ያስባል። መለኪያችን እኮ የእግዚአብሔር ቃል። ወጣት ራሱን መለካት ያለበት ትልልቆችን ፎርዛት ማተር በእግዚአብሔር ቃል ነው። መመዘን ያለብን በእግዚአብሔር ቃል በክርስቶስ። አሁን እኔ መንፈሳዊ እድገትን የማስበው አሁን ልጆች ማደጋቸውን አለማደጋቸውን በየክሊኒኩ ትምህርት ቤት ስንወስዳቸው ግድግዳ ላይ የተጻፉ ቁጥሮች አሉ እና ሄደው ቀጥተው ይቆማሉ። አሁን ለእኛ ክርስቶስ ሆኗል ያ ግድግዳ ላይ ያለ እና ሄደን መለካት ያለብን ከባህሌ ጋር፣ ከቋንቋዬ ጋር፣ ከፍልስፍናዬ ጋር፣ ከትምህርቴ ጋር ከምናምን ጋር ኢን ክራይስት ክርስቶስ ነው ማደግ ያለካችን። እና ኮንፊውዥንን የሚያመጣው መለኪያችን ሲበዛ ነው። እዚህ ጋር ስመጣ እንትን ሰው ነው፣ እዛ ጋር ስመጣ እንትን ሰው። ለምንድን ነው በቃ በክርስቶስ ነን፣ የክርስቶስ ነው። ያ ሰው ሄዶ ባህላዊ ነገሮች ሊያደርግ ይችላል። ያ ሰው ሄዶ አይለወጥም። ግን ቀጥ ብሎ የቆመው ሰው ሄዶ ባህላዊ ነገሮች ሊያደርግ ይችላል፣ ሴሌብሬት ሊያደርግ ይችላል፣ ምናምን ሊያደርግ ይችላል። ግን መለኪያ ከሌለው ግን እየሄደ የሚለካው በሌሎች እንትን ሁሌ መለኪያ የሌለው ሰው ሁሌ ልክ ነው። ያንን ሄዶ ሲያደርግም ልክ ነው፣ ያንን ሄዶ ሲያደርግ። መለኪያችን የእግዚአብሔር ቃል፣ መለኪያችን ክርስቶስ ራሱ አለመሆኑ ነው ክራይሲሱን የሚያስከትለው። መፍትሄውም ያ ነው። ጌታን መቀበል ማለት ሞዴላችን እሱ ሆነ ማለት ነው። በወጣት ቋንቋ ለመግለጥ የዘመኑ ወጣት የሞዴሉ ብዛት ያስገርማል። በቃ ቲክቶክ ላይ ያያል ሳምባዲን ሞዴሌ ነው ምን ይልሻል። ምን ማለት ነው ሞዴሌ ነው ማለት እኮ እኛ እኮ ሞዴል አይደል እንደቀየር ነው። በእግዚአብሔር ርኅራኄ ለምናቸዋለሁ፣ ሮሜ 12 ላይ በእግዚአብሔር ርኅራኄ ለምናቸዋለሁ ሰውነታቸውን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ብሎ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ይሄን ዓለም አትምሰሉ። እንትን ነው የእግዚአብሔር ፈቃድ የሚለውን እዚህ ጋር አረግና ይሄን ዓለም ያስቀምጠዋል። ለመምሰል ሁለት አለን ማለት ነው። እና ይሄን ዓለም አትምሰሉ፣ ፎርም ዳቱ። ይሄ ሜታሞርፎሲስ የሚለው ቃል የመጣበት ቃል ነው። ሞርፌ ነው ቃሉ ራሱ። ይሄን ዓለም ሞርፌ አትምሰሉ፣ ሞርፌ ሁኑ፣ የእግዚአብሔር ፈቃድ ይቅረጻችሁ ነው። ያኛው አይቅረጻችሁ። እኛ እኮ አሁን ቀራጭ መርጠናል። ጌታን መቀበል ማለት ቀራጫችን ተቀየረ። ይሄ ዓለምን እምቢ ብለን የእግዚአብሔር ፈቃድ ይቅረጸናል። እንዴት ነው አንድ ዓለማዊ ዝም ብሎ ሲያወራ የሚውል ሰውዬ ሞዴል የማረገው? ክራይስት እኮ ሞዴላችን ሆነ። እኛ ለመኖር የተጠራ ነው ኢየሱስን እየመሰሉ በእውነት መጀመሪያ ያነሳ ነው። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ነው። ክርስቶስን መምሰል የእግዚአብሔርን ቃል መለኪያ፣ በእግዚአብሔር ቃል የተተከለ ሁሉን በዛ ብርሃን የሚያይ የሚወደደውን የሚወድ ማጥለያ። ኢየሱስ እኮ ማጥለያ ሆነ። የዚህን ዓለም መልካም ነገሮች እንድንጠቀምባቸው፣ የዚህን ዓለም የወደቁ ነገሮች እንድንተዋቸው ማጥለያችን ተቀየረ፣ ክርስቶስ ሆነ። ያ በዚህ ዘመን ላይክ እያየነው ያለ የአይዴንቲቲ ክራይስ አንዱ በእኛም በራሴ ማንነት ላይ ራሴ ዲሳይድ አደርጋለሁ የምንለው አስተሳሰብ በጣም እየበዛ ነው የመጣውና ይህንንስ እንዴት ማየት አለብን? መብትስ አለን ወይ? ትዛት ማለት የኔ እውነት የለም ያንቺ እውነት የለም። ያ አይቻ አሁን የዚህ ዘመን አንዱ ፍልስፍና እኮ እውነትን አንጻራዊ ነው የሚያደርገው።
ለአንቺ እውነት የሚሆን ለእኔ እውነት ላይሆን ይችላል። እኛም ደስ ይላል አስተሳሰቡ። መንገዶች ሁሉ ወደ ሮም ያደርሳሉ ማለት ነው። በቃ ብትሄድ በየትኛው አቅጣጫ አደርሱ። መንገድም እውነትም ህይወትም እኔ ነኝ አለ። በቃ ኢየሱስ አንድ ነው፣ እውነት አብሶሉት ነው፣ እውነት መለኪያው አንድ ነው እና ለአንቺ እውነት የሆነ ለእኔ ውሸት ሊሆን አይችልም። ለእኔ እውነት የሆነ እና መብት የለንም። እኛ የኃጢአት ባሪያዎች ነበርን። ከዛ መተን የነጻነት ባሪያዎች አይደለም ይሆን ነው። ብዙ ክርስቲያን የኃጢአት ባሪያ ነበር፣ አሁን የነጻነት ባሪያ ሆኗል። ነጻ ነኝ ይላል እና ነጻነት እንደ ባሪያ ይገዛዋል። አያውቀውም። ነጻ ነኝ እያለ ይፈልገው። ይሄ እኮ ሌላ ባርነት ነው። እኛ የኃጢአት ባሮች ነበርን፣ ነጻ ወጣንና የክርስቶስ ባሮች ሆንን። ጌታ ነው የቀየር ነው። ስለዚህ የሁለታችንም ጌታ አንድ ነው እና መብት የለንም። መብታችንን አስጥሎናል። መለኪያችንን አንድ አድርጎታል። መለኪያችን አንድ ነው። ሄደን ደግሞ ተለክተን የምንደርስበት ትሩዝ አንድ ነው እና ልክ ነሽ። አሁን ራሳችንን እንደ መለኪያ ካረግን ቫራይቲ ኦፍ ኮንፊውዥንስ ነው የምንገባው። የእግዚአብሔር ቃልና ክርስቶስ ራሱ መለኪያችን ከሆነ ግን እውነት አንዲት ናት። ኤክስፕሬሽኗ የተለያየ ነው። ኤክስፕሬሽን እኮ የተለያየ ነው። እሱን ነፃነትን መርሳት የለብንም። ያንን እውነት ሰው ቅድም እንዳልኳቸው ነው። ያንን ብቻ እውነቱ ላይ እንድረስ፣ የተጨበጠው ኦብጀክቲቭ ትሩዝ ላይ እንድረስ እንጂ ያንን እውነት በእኔ ቋንቋ ኤክስፕረስ ማድረግ የለበትም። በአማርኛ በእንግሊዝኛ ምናምን ኤክስፕረስ ማድረግ የለበትም። በራሱ ደስ በሚለው ክርስትና እንደው የሚሰጠው ነፃነት ይሄ ነው። ክርስቲያናዊ ቋንቋ የለም፣ ክርስቲያናዊ ባህል የለም። ሶ ዋት ዳዝ ኢት ሚን? እውነታችን አንድ ነው፣ አይዴንቲቲያችን አንድ ነው። ዌይ ኦፍ ኤክስፕሬሽናችን ግን እኔ ክርስቶስን በራሴ በነፃነት ቋንቋዬ ገልጠዋለሁ። ያ ሰው በራሱ ሊገልጠው ይችላል። ለመግባባት በምንችልባቸው ደግሞ ቋንቋችን እየፈጠርን እየተረጎምንም በምልክት ቋንቋም ይሁን በምንም ደግሞ አብረን ደግሞ ሴሌብሬት እናደርገዋለን ማለት ነው። እና መብት የለንም ብዬ ነው የማስበው። ባሮች ነበርን የኃጢአት፣ ከዛ ነፃ ተለከን እንደልባችሁ ኑሮ አልተባልንም። ደግሞ የክርስቶስ ባሮች ሆነን በመንፈስ ይሄ ትልቅ መልእክትም ነው፣ ግዴታ መነሳት ያለበት ነገር ነው። አሁን እስቲ ወደ ፕራክቲካል ነገሩን ብንመጣ ብዬ አስባለሁ። ማይነካ ነገር ነው ግን ህይወታችን በጣም የያዘው ነው። ከጓደኞቻችን ጋር ፍሪ ዲስከሽን እናደርጋለን። ከጓደኞቼ ጋር ቁጭ ብለን እያወራን በተለይ የዘር ማይንድሴት ክፍለ ሀገር ነው ተወልጄ ያደግኩት አውቀዋለሁ። ባህል ጥሩ ነገር ነው፣ ካልቸር ጥሩ ነገር ነው። ነገር ግን በሱ መነጽር ሰውን ስንመለከት ቅድም እያነሳኸው ነበረ፣ በጣም ትልቁ ችግር ሰውን በዛ መነጽር ማየት ከኔ ወገን ነው አይደለም በሚለው ነው ፕራዮሪቲ እንኳን የምንሰጠው። ስራ ቦታ ላይ እንደዛ ይሆናል። በጣም የሚያነሱልኝ ነገር አንድ ብዙ ሰው ሳወራ ጎራ ካልያዘን ህይወታችን ወይ ደግሞ ኑሮ ብለን የምንነው ነገር መግፋት አንችልም የሚል አስተሳሰብ አሁን ላይ በጣም ወጣቱ ተስፋ ቆርጧል ብዬ ስጠይቅ ሳወራ ልክ ነው ዮናስ፣ ግን ይህንን ጎራ ካልያዝ ነው አሁን አይዴንቲቲ ስንልና ስለ ማንነት ስናነሳ ከዘር ጋር ብቻ ሳይሆን ፕራክቲካሊ ስንኖር ጉቦ መስጠት፣ መቀበል እንደዚህ አይነት ነገሮች ወጣቱ ጋር በጣም ገብቷል። በጣም ቤተክርስቲያን ውስጥ ያሉ ወጣቶች በቃ እንዲህ ካልሆነ ይህንን ህይወት ማለፍ አንችልም፣ በዘር ጎራ ካልተመደበን፣ እሱን ካላላቀን፣ ለሱ በጣም ፕራዮሪቲ ካልሰጠን ህይወታችን ኑሯችን ሊቀና አይችልም የሚል አይነት አስተሳሰብ በጣም አለ። ድካሙን እረዳዋለሁ መንገዶቹ የተዘጉ ስለሚመስሉና እንዴት ታየዋለህ ይህን ነገር የሚለውንና እንዴት ምን ያህልስ ነው መጨከን ያለብን? ይህንንስ እንዴት ነው ሶልቭ ማድረግ ምንችለው እንደ ክርስቲያን? ከባድ ኢሹ ነው። የእውነት እኔ እዛ ገበያው ሜዳ ላይ ተበትኖ በዚህ ዓለም ሲስተም ሲሰራ የሚውለውን አማኝ በየመስሪያ ቤቱ በየዲፍረንት ሲስተም ውስጥ ገብቶ ሲታገል የሚውለውን አማኝ አንደርስታንድ ማድረግ አለብን። ከባድ ነው፣ በጣም ከባድ ነው። ደግሞ እየባሰ መጣ። የሚያስከትለው ኮንሲኩዌንስም በጣም ብዙ እየሆነ መጣ። በተቻለ መጠን አይ ዋንት ቱ አንደርስታንድ፣ ሲምፓታይዝ ማድረግ በጣም ያስፈልገናል። ቀላል አይደለም፣ በቃ በጣም ቀላል አይደለም። አንዳንድ ቦታ ላይ ካልተመሳሰልክ መኖር አትችልም፣ መስራት አትችልም፣ ማገልገል አትችልም፣ እንትን አትችልም። እና አንደርስታንድ እኔም በጣም የእውነት ፉሊ አንደርስታንድ አደርጋለሁ። ልዩ ልዩነታችን በሀገራችን ውስጥ ደስ የሚልና ምናልባት ደግሞ እንደ ክርስቲያኖችም እግዚአብሔር በጣም ሊጠቀምበት የሚችል ፕላትፎርም ሆኖ ሳለ
ራሱ አምላክ ሆነ፣ ራሱ ስገድልኝ አለ እና ከፍ ተደረገ። በጣም ስታቹ ተሰራለት እና ከባድ ጊዜ ነው እና አንደርስታንድ ማድረግ በጣም ያስፈልጋል። ግን ምን ማድረግ ይቻላል? አስቀድመን ያልነው እኮ ነው። ተመሳስሎ ተመቻችቶ ሳንነቀፍ ሳንሰደድ ተወደን በባህላችን በቤተሰባችን መኖር እኮ ድሮም ይቻል ነበር። የድሮቹ ክርስቲያኖች እኮ ስደት ጠርተው አይደለም፣ የላይፍ ስታንድ ነው። አንዳንድ ጊዜ አሁን የድሮቹ ሲመሰክሩ ሰምተ እንደሆነ ይሄንን ተውና እንተዋለን ይባላሉ። ሲያዩት በእግዚአብሔር ቃል መተው ይል አይ እንዴ ከሁሉ በላይ አብዮቱ የሚል መፈክር ነበር በሉ የሚሏቸው። ከሁሉ በላይ አንድ የሚላሉ ብለህ መውጣት ትችላለህ። የድሮዎቹም እኮ ጠርተውት ሳይሆን ለነበረው ኤግዚስቲንግ ቻሌንጅ አንሰግድም ስላሉ። ስለዚህ መጀመሪያ ወደ አነሳ ነው እኔ የምመልሳችሁ። ስደት የሌለበት ዘመን የለም። ዋጋ መክፈል የሌለበት ክርስቲያናዊ ህይወት የለም። መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው ያለው ኢየሱስ። መስቀሉን መሸከም በጣም ያስፈልጋል። ከዚህ ነፃ የሆነ ህይወትን ማምጣት አንችልም። ኮምፕሮማይዝ በማድረግ ግን እነኚህን ነገሮች ማስወገድ እንችላለን። ለትንሽ ጊዜ ተስማምተን መኖር እንችላለን። ለትንሽ ጊዜ ፕሮሞትድ ልንሆን እንችላለን። ለትንሽ ጊዜ ጉዳዮቻችን ሊሳኩልን የዘላለሙስ አሁን ተሳክቶልን የዘላለሙስ እና ከመጽሐፍ ቅዱስም ስናነብኮ ዓለም ስገድልኝ የሚል ምስል ያላቆመችበት ዘመን የለም ብዬ ነው የማምነው። በየጊዜው ይለዋወጣል እንጂ ስገድ ካልሰገድክ መኖር አትችልም። አሁን መጨረሻ ላይ እኮ የሚገለጠው ሐሰተኛው ክርስቶስ እኮ በዚህ ነው የሚገለጠው እኮ። ይሄንን the mark of the beast ካልተቀበልክ መነገድ አትችልም፣ ቢዝነስ ማካሄድ አትችልም። አሁን መቀበል የጀመረ እኮ በኋላ የሚቀበል ህይወት ይሆናል እና ያሰግደናል ማለት ነው። እኔ ቆሞ አልሰግድም ብሎ እስከ ሞት ድረስ ታምኖ የሚመጣውን ጽዋ መጠጣት ነው የሚያስተምረን መጽሐፍ ቅዱስ ብዬ ማምነው። አንድ ነገር ባላንስ ማድረግ ያለብን ክርስቲያኖች ከባህላቸው ጋር ለመጣላት ብለው መጣላት የለባቸው። ሹድንት ለምሳሌ የሆነ ቦታ ላይ ቋንቋን መናገር ካለብኝ ቋንቋን መናገር አለብኝ። ቋንቋን የለብኝም ቋንቋን አልናገርም በሚል ለምከፍለው ዋጋ መስቀሉም አይደለም። መስቀሉ የለበትም። ለምን ሴሌብሬትን ስፒክ ምን ችግር አለ? ምን አለበት? ማት ቋንቋ ኖሮን ማት ቋንቋ በተናገረን ማት የምግብ አይነት መብላት ችለን አብረን ከስንቱ ሰው ጋር ቁጭ ብለን መብላት በቻለን። ስለዚህ መጥራት የለብንም ነገሮችን በጣም በከረረ መንገድ ምንጠራቸው መሆን የለባቸው። ግን ሲመጣ ግን we have to choose። ሶስቱ እኮ ወጣቶች እያልን የምናነሳቸው የዳንኤሎችን young people ያም ፕሮሞትድ የሆኑ ወደ ፕሮሞት ያረጋቸውን መንግስት ፖሊሲ እኮ ነው እምቢ ያሉት። በባቢሎን አውራጃ ከፍ አረጋቸው። ከዛ ባቢሎን ራሱ ስገድ አለ እምቢ ያሉ። ዓለም ሲሰግድ እምቢ ያሉ። by God's grace እንደውም እግዚአብሔር አምላካቸውን አስከበሩ እና ለስደትን፣ መከራን፣ ተቃውሞን፣ መራብን፣ መጠማትን፣ መገፋትን፣ መታሰርን መፍራት የለብንም ብዬ ነው እኔ ማነሳው። ግን እስቲ እንሞክረውና ደግሞ ትንሣኤ የለ እንደሆነ አንዳንድ ጊዜ እኮ አይሰራም ስላልን ነው። ኮምፕሮማይዝ ማድረግ ብቻ የሚሰራ፣ ጉቦ መስጠት ብቻ የሚሰራ፣ ለመስሉ መስገድ ብቻ የሚሰራ፣ ያኛውን አይዴንቲቲ ከፍ ማድረግ ብቻ እንደሚሰራ እናምናለን። እስቲ እምቢ ብሎ መቆም አይሰራ እንደሆነ እስቲ እንሞክረው አለ እኮ እግዚአብሔርን እኮ አንዳንድ ፈትኑኝ ብሏል በመስጠት እንዴ። እስቲ እግዚአብሔርን እስቲ እንሙትና፣ በነገራችን ላይ እስከ ሞት ድረስ የታመንኩ ነው የሚለው እንሙትና አያስነሳ እንደሆነ እንደዚህ አይነት ክርስቲያኖች እኮ ቢበዙ አለ እኮ እግዚአብሔር አብሮ ደግሞ የሚወጣ አምላክ አለ። I don't have to go into all those kinds of መሸነፍን መቀበል የለብንም necessarily። እስቲ ሳንሸነፍ ተሸነፍ ለሚለን እምቢ ብለን ሞተን የሚመጣውን ዋጋ እንቀበል። ምን ይመጣል? መሰደድ አይደል? መታሰር አይደል? እሺ መጨረሻ ምን ይመጣል? መሞት አይደል? ሞትም ጥቅሜ ነውና በዚህ እኮ ነው የሚዘጋው መጽሐፍ ቅዱስና እስከ ጥግ ለመሄድ የጨከነ ህዝብ እንሁን እንጂ መንገድ ላይ ባሉ ነገሮች ኮምፕሮማይዝ ካረግን አሁን ብቻ ሳይሆን የሚመጣውንም ዘመን ሳስብ ያሳስበኛል። አሁን በትንሹ ለሁሉ ከሰገድን ዋናው ሲመጣ
የአውሬውን ምልክት ያልተቀበለ እኮ መግዛት መሸጥ እንዳይችል ሆነ። ይሄ እኮ ኢኮኖሚውን ሴንትራላይዝ አድርጎ በሆነ መንገድ ወድቀ ካልሰገድክልኝ አታደርግም ሲል ታዲያ ልንቀበል ነው ማለት ነው። ሴም ስፒሪት ስለሆነ መንቃት ያስፈልጋል ብዬ አስባለሁ። ደጋግመን እያነሳ ነው እንግዲህ ሀሳቦቹና አሁንም ስታነሳው ነበረ ብዙ ጊዜ አሁን ክርስቲያን መሆናችንና አለመሆናችን ላይፍ ስታይላችን ዲሲሽኖቻችን ሁሉ በቃ ተቀላቅሏል። ምንም ለመለየት በቃ የሆነ ቁጭ አድርገን እያንዳንዱን በግል ከጠየቅን ነው ክርስቲያን የሆነው መለየት ምንችለውና አንስተነዋል። በእርግጥ እንደገና እንደው ፕራክቲካል ብዙ ነገር እንድናስብ ስላሰብን ነው እንድናወራ የምናስብበት መንገድ የምንኖርበት መንገድ አክት የምናደርግበት መንገድ የተለየ ነውና ክርስቲያን እንዴት ነው እያንዳንዱን ቀን እያንዳንዱን ዲሲሽን መወሰን ያለበት? ደግሞ ላይክ ብዙ ጊዜ ዩኒቨርሲቲ ውስጥ እንደዚህ አይነት ነገር ይገጥመናል። ክርስቲያን ኮሚኒቲ ውስጥ ክርስቲያን ያልሆነ ሰው ጋር ስለምንኖር ምንም እንለይበት ላይፍ ስታይል የለንምና እንዴት ነው ልዩ መሆናችንን ሁሉ ጊዜ ማሰብ ያለብን? እንደገና መወለድ ማለት በጣም ሪል ነው ቅድም ስትል ነበርና እንዴት ነው የተለየን መሆናችን ሪፍሌክት የምናደርገው? ላይክ ለመለየት ፎር ዘ ሴክ ኦፍ ልዩ መሆናችን ለማሳየት ሳይሆን አሁን ዳግም ልደት በረከቱ ልናመጣቸው በህይወታችን እንዲሆኑ የምንፈልጋቸው ልዩነቶች ከውስጥ ወደ ውጭ ሆኑ ጽድቅና እግዚአብሔርን መምሰል ከውጭ የተጫኑብን ጫናዎች መሆናቸው ቀረ። አሁን ሰው ዳግመኛ ካልተወለደ ባይዘው የፈለገ አሪፍ ነገር ቢያደርግ የሞተ ነው። በኃጢአታችሁና በበደላችሁ ሙታን ነበራችሁ ነው የሚለው። አሁን ስለዚህ የፈለገ ልታስጌጩ ትችላለሽ በሚል ጽድቅ በሚመስል ስነ ስርዓት ባለው ግን ዴድ ነው። እኔ የምመስለው አንዳንድ ጊዜ በገና ዛፍ ነው። የገና ዛፍ ተቆርጦ ነው የሚመጣው ራሱ ጽዱ ተቆርጦ ነው መጣ ቁጭ ይላል ቤት ፍሬ መሳይ ነገሮች ላይ እንጭንባቸዋለን። ፖም የሚመስል እንትን የሚመስል መብራት አስጌጠ ዘላለም ቢኖር እየተወለገ ይመጣታል እንጂ ዛፉም አይቀየርም፣ እነኛም ህያዋን ፍሬዎች አይሆኑም። ስለዚህ መለየትን በላያችን ላይ ለመጫን አንሞክር። መቀጨስ ክርስቲያን ስለሆንኩ ብዬ በላይ ላይ እንደ ክሪስማስ ትሪ የተወለደ እኔ እንደውም የምለው እንፍቀድለት እንዲወጣ ክራይስት አንዝጋው። አንዳንዴ ቤት ውስጥ ያሉ ፕላንቶች አሁን እንደዚህ እንደምናያቸው ሊሚትድ ነው እድገታቸው። ቢካዝ ሊሚትድ ነው የሚያገኙት ነገር ፀሐይ ብርሃን እንደልብ የማያገኙም። ኮንፋይንድ በሆነ ኤንቫይሮንመንት ብታሳድጊው አንድን ዛፍ ትልቅ ሊሆን የሚችለው በዛች ኮንፋይንድ ኤንቫይሮንመንት ይኖራል። ኮንፋይናን ኢየሱስ ወደ ውስጣችን ገብቶ እንዴት ነው ልዩነት የማይኖረው? the way I speak, the way I live, ዲሰንሲው የክርስቶስ ማንነት ዳግመኛ ተወልደናል ካልን እንዲወጣ እንፍቀድለት እንጂ አለመውጣቱ አይቀርም። ጴጥሮስ እንኳን በዚያች ድካሙ አንተ ሰውዬ ግን ምናምን ተብሎ ከዚህ ሰው ጋር ነው አይደለም እያለ ነህ ነው የሚያስብለው። እንደውም መጽሐፍ ቅዱስ አይደለም እያለ ነህ እኔ ሰውዬውን አላውቀውም ነህ ከሱ ጋር ያስታውቅብሃል። እና እንደዛ እንዲወጣ መፍቀድ አለብን። አንደኛ ልዩነታችን መታየት አለበት። ብርሃንና ጨለማ ልዩነት አለው በአኗኗሩ በህይወቱ ኤቲካሊ ባነጋገሩ በአፒራንሱ in everything። ግን ከላይ ወደ ታች የተጫነብን ከውጭ በላያችን ላይ የተጫነብን ሳይሆን ከውስጥ ያለው የክርስቶስ ባህሪ እንዲወጣብን እግዚአብሔር መምሰል፣ ጸሎት፣ ፈቃደኝነት። አሁን አንዳንድ ሰው አሮጋንት ነው፣ የእውነት አሮጋንት ነው። ነፃነት ይመስለዋል። ምን አለበት እንደዚህ ብኖር ይላል። ምንድን ነው ምን አለበት? ውስጥ ያለው እንዲወጣ ለምን አንፈቅደው? ውስጥ እኮ ይነግረዋል። ለምሳሌ ባለባበስ ሊሆን ይችላል፣ ባነጋገር ሊሆን ይችላል። ውስጡ ይነግረዋል። ግን ምን አለበት አይባልም። የውስጡ እንዲወጣ እኮ መፍቀድ በጣም ያስፈልጋል። ኢየሱስ ክርስቶስ በገበያው ቦታ፣ ኢየሱስ ክርስቶስ በዩኒቨርሲቲ፣ ኢየሱስ ክርስቶስ በምንሄድባቸው ቦታዎች ሁሉ እንዲወጣና እንዲታይ መፍቀድ አለብን ብዬ በጣም አስባለሁና መለየት አለብን። የሚለይ ህይወትም ያስፈልጋል። የድሮዎቹ ክርስቲያን የተባሉት አካሄዳቸው ታይቶ ነው፣ የሚከተሏቸውም በሱ መልኩ ነው። እናኛ እንዲሁ የተገለጠ ህይወት ልንኖር ያስፈልጋል። ግን ልናመጣው ከሞከርንም ችግር አለበት ብዬ አስባለሁ። ላመጣው ስሞክርም ደስ አይልም፣ ላፍነው ስሞክርም ደስ አይልም። the answer is
ኢየሱስ ይግባ በውስጣችን፣ የእግዚአብሔር ቃል ኢምፕላንትድ ይሁን በውስጣችን። እሱ ደግሞ እንዲወጣ በፈቀድን ቁጥር እንዲያውም 2 ቆሮንቶስ ምዕራፍ 2 ላይ ስትሄዱ በፍራግራንስ ነው የሚገልጠው፣ የእውቀቱ ሽታ ነው የሚለው። አሁን ሽታ እኮ ናቹራል ነው። የሆነ ሽታ ጥሩ የሚሆን መጥፎ ይሞላዋል ቤቱን። አለመሙላት አይችልም እስከለቀቅ ነው ድረስ ፍን ካረግ ነው። አሁን ሽቱ በታፈነ እንትን ውስጥ ነው ያለው፣ መያዣ በታሸገ ሲልድ ነው። ሽቱነት አለው፣ ቢወጣ ቤቱን አሮማ ያሳምረዋል። ግን መለቀቅ አለበት፣ ካልተለቀቀ አይሆንም። የብዙዎች ህይወት ምናልባት እንደዛ ይመስለኛል። አፈነን ይዘነዋል ክራይስትን የቤተ ክርስቲያን አድርገን እሁድ ከፍተሃለሁ ብለን። እሱ አይኖር ከፈትና በየሄድንበት ቦታ ድምፅ ሳናወጣ ቃል ሳንናገር ቤቱን ይሞላዋል፣ ዩኒቨርሲቲውን ይሞላዋል፣ ትምህርት ቤቱን ይሞላዋል። ያ በጣም ሰፊ ሰዓት ነው የወሰድ ነው። በጣም ጥሩ ቆይታ ነው። በጣም ሰፊ ነው ሀሳቡ፣ መነሳትም ያለበት ነገር ነው ብለን እናስባለን። እንግዲህ ወደፊት እንግዶቻችን ስንይዝ እንደጋገማለን። በጣም መሰረታዊ ነገር ነው ያነሳችሁት። ሌላም ጊዜ እንቀጥላለን። በጣም እንደዛ ብለን እናስባለን። መጨረሻ ጥያቄ፣ ሰዎች ብዙ ጊዜ የሚጠይቁት አንድ ጥያቄ አለ። ማሙሻ ሲባል ዶክተር ማሙሻ ሲባል ዶክተር ማሙሻ ለምንድን ነው የማይጽፈው? እየመጣ ነው አዲስ ነገር አለ። ልክ ነው። ልክ በጣም ብዙ ሰው ይጠይቀኛል። እኔ ብዙ ተናጋሪ ነኝ። ማይክሮፎንና ፑልፒት ብቻ ነው የማውቀው። ብዙ ቁጭ ብዬ መጽሐፍ እንደ ስብከት አንዱ ቅድም ከኢኩፕ ጋር ያነሳ ነው አንዱ እንደ ኤክስኪውዝ ባልወስደውም አንዱ የነበረን ኤንጌጅመንት አሁን ድሮ በአብዛኛው መጽሐፍ ነበር። በአብዛኛው የእግዚአብሔር መልእክት ይዞ እንዲሄድ ብዙ ጸሐፍት በመጽሐፍ እየጻፉ ነው የሚለቁት። አሁን ግን ኤሌክትሮኒክ ሚዲያውም በጣም ገነነ፣ እንዲያውም ከንባቡም በላይ ማለት ነው። እና ኢንጌጅ ማድረግ ነበረብን ኤሌክትሮኒክ ሚዲያው ላይ የእግዚአብሔር መልእክት በዚህኛው በማይጻፈው መልኩ ከሚያስተላልፉት መካከል ነበርኩኝ። እና አሁን ግን ትንሽ ደግሞ ቢጻፉ ትምህርቶቹ ቢጻፉ መልእክቶቹ ቢጻፉ በሚል ብዙ ሰዎች የሚያነሱልኝ ጥያቄዎች ነበር። እና አትሊስት አሁን አንዱን እየጻፍነው ነው ተጋግዘን ማለት ነው። እና ስለ መንፈሳዊ ብስለት ያስተማርኩት ትምህርት ነበረ። እሱ ተጽፎ አሁን ትንሽ በቅርብ ጊዜ ታትሞ ይወጣል ብዬ አስባለሁ። ሰው ለምን አይጽፍም የሚለውን ሁላችንም የምንጠብቀው ነገር የሚቀመጥ ያው ሶሻል ሚዲያም ላይ የሚለቀቁ ነገሮች የሚቀመጡ ናቸው። መጽሐፍ ሲሆን ደግሞ ሰው ቁጭ ብሎ ሜዲቴት የሚያደርግበትም ነገር ስለሆነ ተሰብስቦ መምጣቱ ለእኛ ትልቅ ደስታ ነው። እንገናኛለን። መጽሐፉን ደግሞ ቁጭ ብለን ሪቪው የምናደርግበት ሀሳቡን በጣም የምናብላላበት ፕሮግራም ይኖረናል። ስለመጣ እንግዳችን ስለሆንክ በጣም ከልብ ከተጣበበ ስኬጁል ነው የያዝንህ። በጣም ነው እናመሰግነው። ወጣቶችን አክብረ በጣም እናመሰግናለን። እንግዲህ ፕሪቪሌጅ በጣም ብዙ እየተጠቀምን ነው። በእርግጥ ብዙ ኦፖርቹኒቲ አሁንም እንፈጥራለን ብለን እናምናለን። የመጨረሻ ግን ማስተላለፍ የምትፈልገው ለዚህ ጄኔሬሽን ወይም በቃ ኤኒቲንግ ላስት መናገር የምትፈልገው ካለ እድል እንሰጣለን። እናመሰግናለን። በጣም ሪባርካችሁ ታንኪ። በጣም ለኔም ደስ ብሎኛል እንደዚህ ማውራት ስለቻለን። ጥሩ ትልልቅ ሀሳቦችን ያነሳችሁት፣ ይሄን መቀጠሉ በጣም ጥሩ ነው። ወጣቱ ጋር ጥሩ መነቃቃት አለ። ሁሉ ጨለማ አይደለም፣ ብርሃን አለ። እግዚአብሔር እየሰራ ነው። ስትራግሎቻቸውን ብቻ ስለምናይ ነው እንጂ ደግሞ በጣም ብዙ እግዚአብሔር እየሰራባቸው ያሉ ወጣቶች አሉ። እኔ አይ ጀስት ሲ ሆፕ ሳያቸው ወጣቶችን በጣም ብዙ ይሄ የእግዚአብሔርን ቃል ሶሊድ መልእክት የሚፈልገው የወጣት ብዛት እንደውም አሁን የኔ ጄኔሬሽንና ከኛ በኋላ ያለው ይመስለኛል እያስቸገረ ያለው እንጂ ቸርች ውስጥ ወጣቶቹ በጣም ሶሊድ ነገር የመፈለግ ናቸው። ዝንባሌያቸው መንፈስ ቅዱስንም ኤክስፒሪየንስ የሚያደርጉበት ዝንባሌ በጣም ደስ ይላል። እና እንበርታ፣ እግዚአብሔር ከኛ ጋር ነው። እናመሰግናለን። እንግዲህ ተመልካቾቻችን ከዶክተር ማሙሻ ፈንታ ጋር ያደረግነው ቆይታ ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።